ብር የሌለው ሰው ካለ እኛ እንልክለታለን። ለውጡ አስደንጋጭ ነው። ስራ ገንዘብን ይፈጥራል፣ ገንዘብ ስራን አይፈጥርም። ገንዘብ የፈጠረው ስራ አርቲፊሻል ነው። የሚከፋው ሰው ባልኮን ደንዘዝ ለማለት ይሞክራል። ከዚህ በኋላ ልንገራችሁ ማለት ሲከፋችሁ እልማችሁን ነው ምናችሁን እቅዳችሁን እምነት ዘረኝነት ሳይከልለው ብሔር ችግሬ ነው ብሎ የወገኔ ችግር ውሃ እየጠጣ ተጠይፎ ቢራ ተጠይፎ ሀረር ምንም ጊዜ የለኝም ይላል። ጃምቦ አንገት አንቋ አገኘዋለሁ። ምንም ጊዜ የለኝም ይላል። ጉንጩን ኳሳሽ መስሎ ሲያላምጥ አገኘዋለሁ። አረ ተው ወንድሜ ተመከር ወዲህና ሰው እንዴት አፉ ላይ ይተክላል ምድጃ ይተክላል ኩሽና። ለመጀመሪያ ጊዜ ነው እንደዚህ አይነት ፈርቀዳጅ የቢዝነስ ሞዴል ስሰማ ኢትዮጵያ ውስጥ የመጀመሪያ። እኔ ቋሚ ስራ የለኝም። አንድ ቀን 10,000 እሰራለሁ፣ 5 ቀን እቀመጣለሁ። አንድ ቀን ትልቅ ብር አግኝታችሁ የተወሰነ ቀን ገቢ ማታገኙ ሰዎች ጭራሽ ያንን ቢዝነስ ተውት። ፓፓያ 3 አይነት ፓፓያ ነው ያለው። ሴቴ ፓፓያ አለ ምርት የምትሰጠዋ ማለት ነው። እንደገና ደግሞ ወንዴ ፓፓያ አለ ምርት አይሰጥም ግን የአበባ ምንጭ ነው። ሶስተኛው ዝርያ ደግሞ ምንድነው? ሴቴዋንም ወንዴዋንም አንድ ላይ የሚይዝ ዝርያ አለ። አንተ በ1500 ብር ስራ ስትጀምር እኔ በ300,000 ብር ጀምሬ አሁን ከስሬ ቁጭ ብያለሁ። በሬ ማድለብ መስራት እፈልጋለሁ። 100,000 ይበቃኛል እባክህ። ለበላይ ውለታው ለበላይ ጭብጫቦው ራስህን ሆነህ ራስህን ቀይር። አላማ ያለው አእምሮ ሰፊ ሆነ የራሱ እቅድ ያለው ሰው ብቻውን አያድግም። ከትንሽ ቁጥቋጦ ከትንሿ መንደር ከዛች ከጎጆዋ ከጭራሮ አጥር ወደ ተራራዬ ሞከረ ለመብረር። ወደ ንግድ ዓለም ስንመጣ ያስፈራናል። ምን ትመክረኛለህ? ያስፈራል። አዎ ያስፈራል። ነገር ግን በእኛ ፕሮግራም እየሰነጠቅን መሄድና እኛን መከተል ነው። በቀል ሆኖ መገኘትን እንጂ መስሎ መለወጥን ባህሪው ያላደረገን ከበላይ ብዙ ነገሮችን ተምሬያለሁኝ። ይህ በላይ ሙሴ ነው። እውነቱ ሲነገር ድህነት ባህርን ከፍሎ የሚያሻግር የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ ደግ ሰርቶ የተጎዳ እንደሌለ ከራሱ አልፎ ለሌሎች በማሳየት በስኬት በምሳሌነት በቅንነት በታታሪነት ሆኖ ሰርቶ አሳይቶ ያስመሰከረ። ምን ተወዳለህ ቢሉት በላይ ምን ይላል? ምን ተወዳለህ ቢሉት ምን ይላል? አዎ ምን ተወዳለህ ቢሉት ስራዬን በማለት የሚታወቀው የሥራ ጥበብ አርበኛው ጀግናው አቶ በላይ ሞርዴን በሞራል ወደ መድረክ ተቀበሉልን። ሞራል ያንሳል፣ ሞራል ያንሳል። ለትውልድ ዝቅ ብሎ ከፍ ማለትን የሚያስተምር ጀግናው አቶ በላይ ሞርዴን ወደ መድረክ ጋብዘን። ሞራል ያንሳል። ሀገር ማለት ሰው መሆኑን ያስመሰከረ ለሀገሩ ታላቅ ሴትን ለሀገሩ ታላቅ ሞራል ያንሳል። ወንድማችን ያንሳል። ጋርዜ ታዲያስ እንደምን አደራችሁ? አዳዲሶች ያማዋል እንዴ እንዳትሉ በእኛ ጋር ገና እየነጋ ነው። ሳምንት እንዴት ነበር? በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ማንኛውንም ስራ በምታምኑት ሃይማኖት ያን ደቂቃ የሌና ጸሎት አድርገን ስንጀምር ቆንጆ ስለሆነ
አረፍ አረፍ ባዶ ዘወትር በዚህ ሰዓት የሚተላለፍላችሁ በአካልም የምትገኙ እንዲሁም በአገሬ ቴሌቪዥን በሞላው ሀገር ሆናችሁ የምታዩ እንዲሁም በሶሻል ሚዲያ ላይ በሞላው ዓለም ሆናችሁ የምትከታተሉን በኢትዮጵያ ውስጥ ያለን ኋላ ቀርነት፣ እጃችን ላይ ያለን ችግር፣ እጃችን ላይ ያለ ሀብት ረስተነው እጃችን ላይ ያለ ችግር የማያቃጥለው ያላስከፋው ያላንገበገበው አንገት ያላስደፋው ሰው የለም። ይህን ችግር በቀላሉ የምናጸዳበትና የምናስወግድበት መድረክ ስለሆነ እባካችሁን በሞራል ጀምሩት። አንድ ጊዜ ለራሳችሁ በጣም ጥሩ። የ9ኛ ዙር የመጀመሪያ ዙር ተመዝጋቢዎች በ9ኛ ወር አልፏል። 10ኛ ወር ላይ እንዴት ነበረ? እንዴት እያሳካችሁ ነው? እንግዲህ እኛ ጋር በዚህ ፕሮግራም ላይ ሰው ቢዝነስ ጀምሮ መጀመሪያ ሃይላይት ዋና ዋናው መረጃ ይወስዳል። ከዛ ኤምቲ ብሎ ይመዘገባል። ኤቲ እያለ በየሳምንት ስልጠና መከታተሉን የሚያረጋግጥ በሚሴጅ ኤቲ ብቻ ብሎ ሚሴጅ ይልካል። ለፕሮግራሙ ምንም አይነት የሚከፈል ነገር የለም። ከሱ የሚጠበቀው አጠገቡ ባለ ነገር ብቻ እንዴት ወደ ባለ ሀብት፣ እንዴት ራስን ወደ መቻል፣ እንዴት ወደ መንቃት መቀየር ብቻና ብቻ ነው። ይህ ፕሮግራም ወጪውም ይሁን ሀሳቡ ብሎም ኃላፊነቱ የእኛ እንጂ የእናንተ አይደለም። የእናንተ ኃላፊነት ራሳችሁን በአልባሳት፣ በምግብ፣ በአመለካከት አጠቃላይ ኢኮኖሚካሊ ችግርን አስወግዶ የተሰደደውን ወገን መልሶ ተስፋ ቆርጧል ባሌ ቦታ ያለውን ወገን መልሶ በየጌም ዞንና በየሽሻ ቤት፣ በየሱስ፣ በየቁማር ቤት የታጨቀውን ወጣት መልሶ የሰው ሽንት ቤት የምትወለውለዋንና በተለያየ ራሳቸውን በማከራየት የሚተዳደሩቶቻችንን መልሰን አገራችን ላይ ሌግሪ ላይፍ መኖር ነው ወይም የተደላደለና ራሱን የቻለ ዜጋ ማየት ነው የኛ ትልቁ ዓላማ። ይከፋችኋል? አይከፋችሁም? እንግዲህ ደስ የሚለው መስፈርቱ ምንድነው ነው? ብዙ ጊዜ ሰዎች እሺ፣ ለማንኛውም በመጀመሪያ ዙር ኤቲ ብለው ኤምቲ ብለው ብቻ በሚሴጅ የላኩ የተመዘገቡ፣ እንደዚሁም ኤቲ እያሉ በየሳምንት ስልጠናውን መከታተላቸውን የሚያረጋግጥ ሚሴጅ እየላኩ አቴንዳንስ የሚሞሉ ማለት ነው። እነሱ ጠቅላላ ኢንፎርሜሽናቸውን ስም፣ ዕድሜ፣ ጾታ፣ አድራሻ፣ መነሻ ካፒታልና የስራውን አይነት ወደኛ የላኩ፣ በዛ መሰረት በየወሩ በዚህ ልክ አሳካ፣ በየሳምንት ደንበኛ ለመያዝ፣ ለማምረት፣ ለአገልግሎት ይህንን ተከተል ሲባል ያከበረና የተከተለ እስከ 9 ወር ድረስ 650 ሰዎች በትክክል ቢዝነሱን ወይም ቢዝነስ ፕላኑን እያሳኩ ከ100 ብር እስከ 100 ሺህ ብር ባለው ተነስተው እስከ ከግማሽ ሚሊዮን ብር በላይ እያለፉ ይገኛሉ። አሁን 10ኛ ወር ላይ ነው ያሉት። እባካችሁ 10ኛውንም ወር እንድታሳኩት መልእክታችን ነው። ይሄ ለማን ነው? ለመጀመሪያ ዙር ተሳታፊዎች። ሁለተኛ ዙር አንደኛውን ወር ጨርሳችኋል። ስንት ሰው እንዳሳካ ዳታውን ገና ሰብስበን አልጨረስንም። 10 ምናምን ሺህ ሰው ነው የተሳተፈው። ስንት ሰው እንደሚያሳካ እናያለን። በሁለተኛው ዙር እንግዲህ 1 ወር አለፋችሁ። ስንት ሰው ነው አሳክቶ የላከው? ለረጅም ጊዜ በነገራችን ላይ 4 ወር፣ 3 ወር፣ 2 ወር የሆነውም አለ። የመጨረሻ ላይ ግን ምዝገባ ስራ መጀመርም አበቃ ካልን በኋላ 1 ወር ከምናምን ሆኖታል። እናንተስ ስንት ሰው እንዳሳካ ራሳችሁን ይህንን የምታዳምጡ ሰዎች ታዘቡት። ለማሳካት ምን እንዳቃታችሁ ጠይቃችሁናል። ሙሉ መረጃ ሰጥታችሁናል። ከባድ ነው። የምድር ሰው ሰራሽ ወይም የተፈጥሮ አደጋ ምድርን አናውጧታል። አልፎ አልፎ የምናየው ችግር አልፎ አልፎ የሚሆን መደዳ በእርግጥ ለተቀማጭ ሰማይ ቅርብ ሆነ ይባላል። እኛ ሰላም ቦታ ሆነን ችግሩን ላንረዳ እንችላለን። በተለያየ የኢትዮጵያ ክፍል ውስጥ ቻሌንጅ እንዳለ ግን ሆኖም ግን ምክንያት ያልደረደረ ራሱን ለመቀየር ብቻ የተጋፈጠ አለ የተባለ ሲስተሞችንና መፍትሄዎችን ሁሉ የተጠቀመ ሰው በፍጹም በዚህ ፕሮግራም ወደኋላ አይቀርም። ሰምቶ ያዳምጣል። መስማትና ማዳመጥ ነው። አዳምጦም ይጀምራል፣ ጀምሮም ይቀጥላል፣ ቀጥሎም ይተገብራል። በእርግጠኝነት ማለት ነው። ስለዚህ የት ደረሳችሁ? ሁለተኛ ዙሮች ስንት ሰው አሳካ? አሁንም ብዙ ያላከ ሰው አለ። ቀስ እያለ የሚልክ አለ። እያላካችሁ ሌላ ኤምቲ ብሎ ሳይመዘገብ ኤቲ እያለ አቴንዳንስ የሚሞላ ሰው አለ። አይሆንም። በ0910 80 80 19 ላይ ኤምቲ ብሎ ያላከና ያልተመዘገበ ሰው ወይም በድሮው ማነው 8795 ላይ አሁን ወደ 10 ቤቱ ተቀይሯል። በሱ ድሮ ኤምቲ ብሎ ያላከ ሰው በፊት እንበል፣ ያው ድሮ ለማለት ከወራት በፊት ለማለት ፈልጌ ነው። በሱ ኤምቲ ብሎ ያላከ ሰው ኤቲ ብሎ በየሳምንት መሙላት የለበትም። ስለዚህ በፊት ያልተመዘገበ ሰው ከ2 ሳምንት በኋላ የሶስተኛውን ዙር ምዝገባ እንመዘግባለን።
በመቶ ሺህ የሚቆጠሩ ወደ ሚሊዮን የሚጠጋ ሰው ነው እንዲሳተፍ የምናደርገው። እናንተ ችላ የምትል ከሆነ በተለያየ ቦታ ላይ ሆነው ድረሱልን የሚሉ አሉ። ትኩረታችን ወደ እነሱ ስለምናዞር፣ ስለዚህ አብራችሁ ዕድሉ ተጠቃሚ ለመሆን ጥንቃቄ አድርጉ። ጥሩ እንግዲህ የምታደርጉት ጥያቄያችሁ ሳምንት ሙሉ የላካችሁት አለ። እሱን የሚጠይቀኝ ሰው ከመምጣቱ በፊት የተወሰነውን ማወራችሁ እኔ አሁንም ያልጀመረ ሰው ካለ ወይም ጀምሮ ያላሳካው ሰው ካለ በሶስተኛው ዙር በቃ ራሱን የመጨረሻ ፈተና ውስጥ ያስገባው። ሶስተኛው ዙር ከሁለት ሳምንት በኋላ ልንጀምረው ስለሆነ ማለት ነው። እንዳጠቃላይ ደግሞ ሌላ ተመዝግበው በየወር አቴንዳንስ በየሳምንት የማትሞሉ ወይም ደግሞ ተመዝግበው አቴንዳንስም እየሞላችሁ በየወር የደረሳችሁበትን የማታሳውቁ ሰዎች ምንድን ነው ቆይ ያስቸገራችሁ? ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት በሀገሬ ቴሌቪዥን አለን። ሮብ ከቀኑ 9 ሰዓት እስከ 11 ሰዓት አለን። ሐሙስ ከረፋዱ 3 ሰዓት እስከ 5 ሰዓት ድረስ አለን። እሑድ ዘወትር 7 ሰዓት እስከ 9 ተኩል ድረስ ኤምኤስ ህንፃ ላይ ወሰን 5ኛ ፎቅ ላይ አለን። በላይ ሚዲያ ብላችሁ ብትገቡ ዩቲዩብ ቻናላችን ላይ ሙሉ መረጃው 7 ቀን ሙሉ በየሳምንት ይመላለሳል። እንዴት ይህን ተከታትሎ ሰው ቢያንስ በመቶ ብር እንዴት መጀመሪያ ያቅተዋል? በመቶ ብር እንዴት መጀመሪያ ያቅተዋል? ቤት ኪራይ የተወደደብኝ፣ የሚመች ቦታ አጣው፣ ካፒታል ቆይ ላጠራቅም ብዬ ነው፣ ሁኔታዎቹ አልተመቸኝም፣ ቤተሰብ አልተመቸኝም፣ አልተስማማልኝም፣ የሰላም ችግር አለ፣ እኛ ሰፈር መብራት የለም። በጣም ብዙ ምክንያት የሚደረድሩ ሰዎች አሉ። ተወው፣ በመቶ ብር ቢዝነስ ጀምረ በቀን 1 ሰዓት ብትሰጠውስ? ገብቷቸዋል? በቀን 1 ሰዓት በመቶ ብር በቃ ሁሉንም ተውት፣ በመቶ ብር ጀምሩ። 100 ብር አታቸው አይደለም። ካልገባቸው ደጋግማቸው አዳምጡት። እኔ እኮ በጣም እኮ ነው የሚገርመኝ። ከባድ የሚባል ነገር የለም። ለውጡ አስደንጋጭ ነው፣ ግን ምንም አይነት መስፈርት የለውም። ያልተማረ ይችላል፣ የተማረ ይችላል፣ ምንም ብር የሌለው ይችላል። ማለት እኛ ተናግረናል። ምንም ብር የሌለው ሰው 100 ብር አያጣም። 100 ብር የሌለው ሰው ካለ እኛ እንሰጣለን በሰልፍ። 100 ብር የሌለው ሰው ካለ ማለት ነው። 100 ብር የሌለው ሰው ካለ እኛ እንልክለታለን። ይሄ ምር ማለት ነው። ሰዎች ይህን ያክል የሚሊዮነሮች መንገድ የሚሊዮነርነትን እድል ተሰጥቶት እውቀቱ አለኝ የቸገረኝ ገንዘቡ ነው የሚሉ ሰዎች ከ100 ብር በላይ አላቸው። እኛ ደግሞ የምንለው ደጋግመን ገንዘብ ስራ አይፈጥርም፣ ስራ ግን ገንዘብን ይፈጥራል። እንደዛ ካልክማ እኔ በገንዘብ ሱቅ ከፍቼ እርሻ ኢንቨስትመንት ወስጄ መኪና ገዝቼ አሁን እየሰራሁ ነው፣ ስራ አይደለም ወይ ለምትሉ ሰዎች መስራትና መስራት በጣም ይለያያሉ። መስራትና መስራት፣ ሰርቶ መብላት ስራ አይደለም። ከነስሙ ድረስ ምን አድርግ ይባላል? ሰርተህ የሚነግረኝ ሰው ሰርተህ ተለወጥ ብላ አንተ ሰርተህ ብላ ብሎ ነገር የለም። እሺ ሰርተህ በላ፣ መስራት ባልቻልክ ቀንስ ምን ልበላ ነው? አፈር ሰርተህ ተለወጥ። ይሄ ምንም ግልጽ ነው። ሰርተህ ተለወጥ። ሰርተህ ብላማ እና ማን ሊያስበላ ነው ድረስ? የኛ መርህ ሰርተህ ተለወጥ ነው የተባለው እንጂ። ስለዚህ ሰርቶ ለመብላት ከሆነ ምን ይሰራልሃል? ሰርተህ ተለወጥ። ስለዚህ ስራ ገንዘብን ይፈጥራል፣ ገንዘብ ስራን አይፈጥርም። ገንዘብ የፈጠረው ስራ አርቲፊሻል ነው። መኪና ከሆነ ይቃጠላል፣ ቤት ከሆነ ይፈርሳል። ተሳስቻለሁ። ኢንዱስትሪም ሁሉም ነገር ሊወድም ይችላል። ስራ ግን አይፈርስም፣ ጭራሽ አይሞትም። ገብቷችኋል? ስራ እንደውም እንደ ስራ ህያው የሆነ ነገር የለም። በቃ ስራ መቼም በቃ አለ። በታሪክ ከሺህ ዓመታት በፊት በመጽሐፍት ተጽፈው የምናዳምጣቸው የሚገዙን ኃይሎች አሉ የሉም? አሉ አይደል?
ምሳሌ አንዳንድ እምነታችሁ ምን እንደው ባይታወቅም በየሃይማኖታችሁ መጽሐፍ ላይ እንትና እንደዚህ አድርጎ በዚህ ገድል በዚህ እግዚአብሔር ተገልጾለት በዚህ ስራው በዚህ ኃይሉ በዚህ በረከቱ እንላለን አንልም? ስራቸው ሞቷል። ሰዎች ኦልሬዲ ሞተዋል እኮ ስራቸው ሞተዋል። ግን አይሞትም። እንኳን እሱን ተውትና ገና ድሮ የሞተው ቴስላ መኪናውን አሁን በማየት እንጎመጃለን እኮ አይታችሁ። ድሮ ገና የሞተው ቶማስ ኤድሰን ይኸው በእሱ አምፖል እኮ ነው እንዲህ ወለል አድርገን ቤቱን የምናስተምራቸው። ስራ አይሞትም። አውሮፕላን የፈጠሩ ወንድማማቾች አሉ እንዴ? አውሮፕላኖችስ አብረው ተቀበሩ አሉ ወይስ የሉም? እየበዙ ለምን አጥለቅልቀውታል? አይታችሁታል። ስለዚህ ስራ አይሞትም አባቴ። ይሄ ዝም ብለህ ለመብላት የምሰራው ስራ ከሆነ ይሞታል፣ ይቃጠላል፣ ይጠፋል፣ ይወርም አይተካም ማለት ነው። እኛ የምናወራቸው አሁን ቢዝነስ ፕላን አላችሁ ወይ? የለኝም ነው መልሱ። እናውቃለን። እንካችሁ ቢዝነስ ፕላን እንስጣችሁ። ምን አይነት ቢዝነስ ፕላን ስትሉን ከትንሽ ጀምሮ ወደ ትልቅ የሚታደግበት ጥሩ። ከስንት ጀምሮ እስከ ስንት? በ100 ብር፣ በ500 ብር፣ በ1000 ብር፣ በ5000 ብር፣ በ10000 ብር፣ በ20 በ30 በ40 እያለ በ50 በ60 በ70 በ80 በ90 በ100 ከ100 ሺህ ብር በላይ በቃ ከ100 ሺህ ብር በላይ በእኛ ቢዝነስ ሞዴል ይቻላል መጀመር? አይቻልም። ማሳደግ ይቻላል። እሺ ከ100 ብር ጀምሮ እስከ 100 ሺህ ብር ብቻ የተጀመረ ቢዝነስ እስከ መቼ ነው የሚያድገው? በ2 ዓመት ውስጥ ከ4 ሚሊዮን እስከ 80 ሚሊዮን ያድጋል። ምን ተሰርቶ? ምንም። የት ቦታ? የትም። መቼ? መቼም። እንዴት? እንዴትም። በምፈልገው ገጠር ይቻላል፣ ከተማ ይቻላል፣ ህፃን ልጅ ይችላል፣ አዛውንቶች ይችላሉ፣ ወንዶች ይችላሉ፣ ሴቶች ይችላሉ። በድርጅት ስራ እየሰራ የግልን ትችላለህ። በቡድን ግን እኛ አልመከርንም። ተበድሮ አልመከርንም። ተቀብሎም አልመከርንም። በራስህ ብቻ ነው ያለው፣ በተናጠል በራስ። ለምን ይህን ሳይንስ እንዳጠና ነው እንገራቸው። ብዙ ጊዜ ብየዋለሁ። በየግል ስሩ ያልንበት ምክንያት ኢትዮጵያ ውስጥ ቡድን የቲምወርክ ኤክስፒሪያንስ የለም። ሰው ይፎካከራል፣ አይናበብም። አንድ ሀሳብና አንድ አቋም የለውም። ስለዚህ በግሩፕ እሰራለሁ ካልክ በመፎካከር ድርጅቱ ይበተናል። ስለዚህ በተናጠል መጀመሪያ ሰርተን መለወጥ እንልመድ። ከዛም በኋላ ሲገባን ውጤቱ በመደራጀት መስራት እንችላለን። እኔ እኮ አንድ ሀሳብ መጣልኝ ይሉኝና ብዙ ሰዎች አንድ ሀሳብ መጣልኝ የኢትዮጵያን ሕዝብ ባለሀብት ላደርገው ነው ይሉናል። እሺ ብለን ጆሮአችን ስናዘነብል ይሄን ያክል ገንዘብ አምጦ ሀሳብ ነው ሂሳብ ነው ያመጣው? ሂሳብ ከሆነ በቃ ሂሳብ ሰልችቶናል መክፈል። ያልከፈልንበት ቦታ የለም። ባለመኪና ላረጋችሁ ነው፣ ከዛስ መጀመሪያ ብር አምጡ። ባለቤት ላረጋችሁ ነው፣ ከዛስ መጀመሪያ ብር አምጡ። ባለ እርሻ ላረጋችሁ ነው፣ ከዛስ መጀመሪያ ብር አምጡ። ባለ ቴክኖሎጂ ላረጋችሁ ነው፣ ከዛስ መጀመሪያ ብር። በቃ መጀመሪያ ሂሳብ ከተባልን ይሄ ሀሳብ ሳይሆን ምን እንበለው ሂሳብ። አሁን ያን እየተቃወምኩ አይደለም፣ ደስ ካላቸው አድርጉ። ሰው ግን በእንደዛ አይነት ቦታ ላይ ልቡና ጆሮ የቆሰለ ማህበረሰብ አሁን በ100 ብር የሚሆን በ100 ሺህ ብር ሰርተህ በ2 ዓመት ሚሊዮነር መሆን ትችላለህ ሲባል ተው ነገሌም ብለው ነበር የሚሉ ሰዎች አሉ። አሁን የምር በሺ አልላችሁም፣ በሚሊዮን የሚቆጠር ሰፈር ውስጥ ምንጭ አለ። አገዳ ተከላችኋል። አገዳ የተከለ ሰው ትናንሽ ከተማ ውስጥ እና ሙሉ ገጠር ውስጥ ምንጭ አለ። እንደዚህ አይነት አገዳ ተገትሮ በቃ በልታችሁ ትክት ሲላችሁ ለከብቶቹ ደግሞ ሰታችሁ ልክ ከብቶቹ ደግሞ ጠግበው በቃ ወፍረው ላሞቹ ልክ ወተቱ እንደ ወንዝ ወርዶ ምናምን በቃ ሊግየሪ ነው የምትኖሩት? ወይስ ልክ በመኪና ተጭኖ ሲመጣ እንደዚህ እየተንቀላጠጥን ብርቅ ነው የሚሆንብን? በቃ በጣም ለሮቶ ማስቀመጫ የሚሆን ቦታ ላይ እንኳ ተክለን እንደዚህ ማድረግ አንችልም። መጀመሪያ ማለት ነው ያለን ነገር ነው የቸገረን ስንላቸው ሰዎች እንግዲህ በ100 ብር የሚጀመር ቢዝነስ ሃይላይቷን አውርቼ እቀጥልላቸዋለሁ በየጊዜው ምለው ስለሆነ በተለያየ ቦታ ላይ በትልቅ ቢዝነስ ካልጀመርን ለምትሉ ሰዎች ደግሞ ከ100 ብር በላይ ካልጀመር በሚሊየን ካልጀመር ለምትሉ ሰዎች ደግሞ እቺ ቪዲዮ በደንብ ዋት። የኛ ተሳታፊ ነው። እስኪ በላይ ይችን በደንብ ለሰልጣኞች ያሳይልኝ ብሎ ይላከልኝ።
ቀላል እኮ ነው ሱፐር ማርኬት መክፈት። 50 ሚሊዮንም 20 ሚሊዮንም ካላችሁ ትከፍታላችሁ ግዙፍ። ነገር ግን ይህን ያክል ነው ጥንቃቄያችሁት። ልትገዛ ገባች። መጀመሪያ ሱፐር ማርኬቱ የተዝረከረከ ማኔጅመንት እንዳለው በደንብ አጥንታለች። ነፍሰ ጡር ነኝ ብላ አርቲፊሻል ጨርቅ ከታ ነው የመጣችው። በሻንጣ ውስጥ ሌሊት የሚቀማ ህፃን ይዛለች። ሻንጣ ውስጥ ወደ ሱፐር ማርኬቱ ልትገዛ ገባች። ሻንጣውን እዛ ጋር አስቀመጠች። የምትፈልገውን ዕቃ ማንሳት ጀመረች። ሂሳብ ልትከፍል ነው። በዚህ ሰዓት ነፍሰ ጡር ስለሆንኩ ይሄ ሻንጣ እዚህ ጋር ይቀመጥልኝ መያዝ አልቻልኩም አለችው። ይሄ ነው እንግዲህ ያልሰለጠነ ዝም ብሎ ብር አፍሰህ ብትገባም እዛ ጋር አድርጊው ምንም ችግር የላላት። እኔን ታማለች ልትወልድ ነው አይደለ? ታዘዘችው ቦታ አስቀመጠችው። ልትወጣ ነው ቤቱን ለቃ። አሁን ሻንጣ ውስጥ ያለው ሚሽኑ የተሰጠው ሰው ስራውን ይጀምራል። ሻንጣ ሰው ይወልዳል ማለት ነው። ቀጥታ ሙሉ ሲሸጥ የዋለው ወደ ዶላሩ ወደ ተከማቸበት ካዝና አመራች። እያጋዘች ነው። ደግሞ ይቆጠራል። ምን አያዋጣትም እንዴ? ቆጥራ ቆይ ምን ሀሳብ ልታሻሽል ነው ወይ ደውላ ጨምር ልትለው ነው? አዎ ይቀራል። በደንብ ጥረቂው። ይሄን አይደል የፈለገው? እዚህ ጋር ውድ ውድ የሚያወጡ የመዋቢያና ሰፕልመንት እቃዎች አሉ። እያነሳቻቸው ነው። አሁን ወደ ቤቷ ገባች ማለት ነው። ወደ ሻንጣው በሚገርመው መጀመሪያ ማልዳ መታ ሴትየዋ። ሰውየው ከመምጣቱ በፊት ብትመጣ ገና መሳቢያውን ሳየው መውጣት ትችል ነበር። ነገር ግን ስላረፈደች ትጋለጣለች። ሰውየው መጣ። ሴትየዋ እንግዲህ በሩ ላይ አልጠበቀችውም። ቶሎ ሻንጣውን ይዛ መውጣት አልቻለችም። መሳቢያው ክፍት ሆኖ አገኘው፣ ባዶ ነው። እዚያ ጋር ውድድ የተባሉ እቃዎች ተነስተዋል። ስቲላውንም ሻንጣውን ማየት አልፈለገም። ምንም ሀሳብ አልመጣም። ወደ ፖሊስ ደወለ። ይሄ ሁሉ ሴትዮዋ ማርፈዷ እንጂ ቀድማ መታ አመሰግናለሁ ብላ ይዛ ብትሄድ ሻንጣውን ቼክ አላደረገም ይሄ ሰውዬ እስካሁን። ፖሊሶች መጡ። እስካሁን ድረስ ሻንጣው ሞክሩልኝ ማለት አልቻለም። በእርግጥ ግን ሙያ ለባለሙያው መተው ጥሩ ስለሆነ አንደኛው ፖሊስ በጣም ተጠራጥሮ ዙሪያውን እየዘረ ቼክ እያደረገ ነው። ሴትዮዋ መጣች። የኔ እናት ምስኪን አርግዛው ሆዷን ደግፋለች። ያውና ሻንጣው አላት እንጂ ቆይ ይፈተሽም አላለም ይሄ ሰውዬ። ምንድን ነች ብለው እየጠየቁ ነው ፖሊሶቹ። ሁኔታው አላማረውም ይሄኛው። ቀስ ብላ ይዛ እየወጣች ነው። ቢያግዛት ደግሞ ድፍረቱ አይነካም አለች እኮ። የሰው አደራ ነው እንዳነኩ። ይህን ጊዜ ነው እንግዲህ በባነን የጀመረው ሞኙ። በሚሊየን ስራ ካልጀመርኩ ያለው ሰውዬ ማለት ነው። የሰው ሳንዱች ዶላርና ህፃን ሳንዱች ማለት ነው ሻንጣ ውስጥ። ለማንኛውም ይበቃናል። ከዚህ በኋላ ይዘዋት ያው ወደሚያስፈልገው ቦታ ይሄዳሉ ማለት ነው። ይሄ የምሬን እኮ ነው። ያልሞከርኩት የለም። ይሄ ሰውዬው ምንድን ነው የሚለው? በእኔ ዝርክርክነት ነው አይልም እኮ አግኝተረው ቢሆን እዚህ ሌባ ሀገር ሰራ አልሰራ ነው የሚለው። እንደዛ እኮ ነው ብዙዎቻችን የምንለው። ይዝረከረክና ይሄ የተረገመ ሀገር፣ ሰርተህ የማትለወጥበት ሀገር፣ ቤት እንደገቡ አላውቅም። ራሱ ነው እኮ አስቀምጪ ያላት። ምን እንዳስነኩኝ አላውቅም ይላል።
ደግሞ ምስኪን እየለመነ ነው። ያሳዝናል። በእርግጥ ልብ ካላየ ዓይን ያይም ይላሉ። ወገን እስራኤል ብርሃን ያላችሁን እርዱ በዛ መበደሌ እርዱት እባካችሁ። እንዴ ነችና እዚህ ጋማ ከኛ የተቀላጠፈ ላሳር እያለ ነው። አለ እኮ አለ። የለም አይታችሁ አታውቁም? በየከተማ ውስጥ የወጣት ተጣሪ ዳሌ ሲሉት የሚል ማለት ነው። እሱ ለእኛ ተው የሚል ስራ ስትሉት እባክህ ምን ስራ አለ? ብር የለኝም ረሃብ ሞች ያለው ይላል። ይሄ እንግዲህ አሁን የርዕዮተ ዓለሙ ጉድ ወይም የእኛ ካልቸር ነው። አሁን ያለው ነባራዊ ሁኔታ የእኛ ተግባር ነው። ይሄ እንግዲህ አልፎ አልፎ ከቃኘን አይቀር እንደዚህ ሊያስተምሩ የሚችሉ ነገሮች ስለ ቃኘን እንጂ ከሶሻል ሚዲያ ነው ሸር ናቸው። ለማንኛውም ይህን ተከታተሉ እያልን አይደለም፣ ለነገሩ ያክል እናስቃኛችሁ ብለን ነው። በትልቅ መጀመር መፍትሄ ነው ብላችሁ ታስባላችሁ? ከአሁን በፊት የሰራሁትን ቪዲዮ ተደጋጋሚ ተናግሬዋለሁ። 100 ብር ያለው ሰው 1000 ብር ቢኖረኛል፣ 1000 ብር ያለው 10000 ብር ቢኖረኛል፣ 10000 ብር ያለው 100000 ቢኖረኝ ነው የምጀምረው አለ። 100000 ብር ያለውን ብጠይቀው 1 ሚሊዮን ስለሚል 1 ሚሊዮን ያለው ቢጠየቅ 1 ቢሊዮን ሲኖር ነው የሚሰራው ስለሚል ሰበብ ምክንያት ዳር ስለሌለው የሞራል ገዳይ አጭበርባሪ ሸዋጭ ጊዜያችንን እያታለለ የሚወስድ ስለሆነ ሌላ ግርም የሚለኝ ሲታመም ጤና ጣቢያ ሳይሆን ፖሊስ ጣቢያ የሚሄድ ሰው አለ። ትሄዳላችሁ እናት? ሲታመም ሰው ጤና ጣቢያ ነው ፖሊስ ጣቢያ መሄድ ያለበት? ፖሊስ ጣቢያ የዛን ያክል የሚኖር ሰው አለ። ለምን በሉኝ? ከቢዝነስ ፕላነሮች ወይም ከቢዝነስ ማኖች ፕሮግራሙን ሰምቶ ሄዶ አብሮት የሚያቃቅመውን ልጅ ይጠይቃል። ሰፈር ለስራው ወይ ስራው ሊልህ ነው? ስራው ሊልህ ነው ወይ ነው? 11 እስከምትወልድ ድረስ ምንም ስለ ለውጥ አውርታ የማታውቀውን በከረመ ለቅሶ እያሸረጠች የምታለቅሰውን እናቱን ሄዶ ይጠይቃታል። ለስራው ወይ እሷ ምን ታውቃለች? ብታውቅ እንደዛ ቁጭ አለችልህ? ከሚያውቅ ነው መጠየቅ ያለብህ። ከሚያውቅ ከተረዳው ቦታ ነው ማጣራት ያለብህ። ሄደ የሰፈርን ሰው የምታማክረው። እነሱ ካወቁት ጅል መስሏል። ስላላወቁት ስላልገባቸው ስላልቻሉ ነው እንጂ ስጠይቁ ለይታችሁ ጠይቁ። ማን ልጠይቅ ማለት አለብህ? የቱ ጋር ልጠይቅ? እንዴት ልጠይቅ? አሁን እግዚአብሔር ይመስገን ወደ በላይ አትክልትና አስቤዛ ድርጅታችን በጣም ብዙ ሰዎች ሊያጠኑ መጥተው ደንበኛ እየጨመረ ነው። ተመስገን። የምሬ ሰው የራሱ ድርጅት አለው። ባይኔ ካላየው አላምንም። ጥሩ እኮ ነው። ለእኛም ትገዙናላችሁ፣ ስታውም ታምናላችሁና ወደ በላይ አትክልትና አስቤዛ ማዕከል እየመጣችሁ በቡድንም በተናጠልም እናስቃኛቸዋለን። ምንም ችግር የለም። ብቻ የቤቱ ሕግና ደንብ አለ፣ እንዳታልፉ እርምጃ ስላለው። አንደኛ እኛ ስራ ቦታ ውስጥ ሰው በእጅ ሰላም አይባልም። ሁለተኛ አቀማጥሎ አይጠራም። ፍቅሬ ማሪ አይባልም። ያለ አግባብ አይሻቅም። ድምፅ በጣም አይወጣም። የተከለከለ ቦታ ላይ ዝም ብሎ መሄድ አይቻልም። ከሌላ ቦታ የመጣ ዕቃ አስቀምጡ እንዳትሉ አናስቀምጥም። አያችሁ አይደል? አናስቀምጥም። እናንተ ድርጅትም ውስጥ እንድትማሩ ነው። ከእኛ ማርኬት ዕቃ ገዝታችሁ ቲፕ እንዳሰጡ ይቀየሟቸዋል። ላይቀበሏቸው አትድገሙ። ፓርኪንጋችንም ላይ መኪና ስታቆሙ እጃችሁን አውጥታችሁ ያዛት እንዳትሉ፣ ያዘው ነው መልሱ። አይቀበሏቸው። ምንም ነገር የለም። የኛ ድርጅት መስጠት እንጂ መቀበል አያውቅ። ይሰራል፣ ካተረፈው ላይ ያካፍላል፣ ብዙውን ለራሱ ያደርጋል። በየጊዜው ብራንች ይከፍታል። በ100 ብር ብቻ ከቻላቸው 500 ብር ካላቸው 1000 ካላቸው 5000 ካላቸው 10000 ካላቸው እስከ 100,000 ድረስ ቢዝነስ ጀምሩ። የመንግስት ሰራተኛ ነህ ይቻላል በትርፍ ሰዓት። የድርጅት ተቀጣሪ ነህ ይቻላል በትርፍ ሰዓት። ተማሪ ነህ ይቻላል። ከዛ መልስ ምንም ስራ የለም ይቻላል በሙሉ ጊዜ። የራስህ ትልልቅ ድርጅቶች፣ መኪናዎች፣ ንግዶች አለ በትርፍ ሰዓት ይሄንን ስራ ግድ የለም። የመርካቶ ነጋዴ ነህ ግድ የለም። ብዙ አመት አገላብጠሃል፣ ሞክረሃል፣ በዛ በዚህ ብላል። ቢዝነስ ፕላን ባለመኖሩ ዛሬ መርካቶ ነህ። አሁን መርካቶ እንደዚሁ ላይ ቀጥል ይችላል። ይዘምናል። ወደ ታይዋን ወደ ቲያንጂን እየተቀየረ ነው። ወደ ቤጂንግ እየተቀየረ ነው። ገብታችኋል አይደል? ወደ ቦምባሳ እየተቀየረ ነው። ወይም ወደ ማነው ወደ ኒውዮርክ እየተቀየረ ነው። ስለዚህ የተማረ አዳዲስ ቢዝነስ ያጠና ኢንተርናሽናል ፕሮፌሽናል የሆኑ ቢዝነስማኖች ሲመጡ በብር ማዕት አትቋቋመውም፣ አትወዳደረውም። ስለዚህ ቢዝነስ ፕላን ይኑር። ግዙፉ ፕሮጀክት እንዳለ ሆኖ በጎን በአዲስ ቢዝነስ ፕላን ጀምር። ትልልቅ የመንግስት ባለስልጣን እሱ ላይ እኮ አታረጅም። ስለዚህ ቢዝነስ በቤተሰቦች በእህትህ በወንድምህ በሚስትህ አሰራ።
ነገ መጠጊያ የምትኮራበት አረፍ መበያ የራስ የማይቋረጥ ገቢ እዛ ጋ ነው የምታገኘው። ጊዜያዊ ነገር ጊዜያዊ ነው። ሌላውን ተውትና ትልልቅ ህንፃ ያላቸው ሰዎች ራሱ ይህን ቢዝነስ ፕላን ጀምሩ። ህንፃን በጋዛ አይተነዋል፣ በሶሪያ አይተነዋል፣ አላየነው? በተለያየ ቦታ ላይ አይተነዋል፣ በኢራቅም አይተነዋል። አረዛው ሀገራችን አይተነዋል፣ በደንብ እያየነው ነው። ራሱ ደግ ሲሆን በማይክሮ ሰከንድ ወዳልነበረ ሲቀየር። ቢዝነስ ግን የሰው ሰራሽ የተፈጥሮ አደጋም አይመተውም። ቢዝነስ ማለት ስፕሪንግ ኃይል፣ አየር፣ መንፈስ በሉት። ቢዝነስ እንደዛ ነው። የእኛ ድርጅት አሁን የሰው ሰራሽና የተፈጥሮ አደጋ አይመተውም። ልትመቱ ብትሞክሩ ሱፐርማርኬታችን ልትመቱ ትችሉ ይሆናል። ልትመቱ ብትችሉ ይህ ሚዲያ የምናሰራጭበት ሞገድ ልትመቱ ይሆናል። ነገር ግን 79,000 ደንበኛን አትመቱትም። 300 ምናምን ዕቃ አቅራቢ ደንበኛን አትመቱትም። 100 ምናምን ሰራተኛ ወንትድ ታማኝ ወታደር ሆኖ 24 ሰዓት ዝግጁ የሆነ 14 ሰዓት የሚሰራ አትመቱትም። ስለዚህ ኮኔክቲንግ ብራንዳችን ብር ያመጣል ማለት ነው። ይቀጥላል ስራውን። አይታችሁታል። ይሄ ነው ቢዝነስ ማለት። ቢዝነስ ቢልዲንግ፣ ሲስተም ቢልዲንግ ስትገነባ ቢዝነስህን ብራንድ ነው መገንባት ያለብህ። አየህ፣ ስለ ነገው የሚያስብ ሰው ከጎኑ ቢዝነስ ሲከፍቱ አይጨነቅም፣ አይመቀኝም። እኛ ነጋዴ የሆነን 1.5 ሚሊዮን ነጋዴዎችን እየፈለፈልን ነው። ለምን እንደማትመቀኙ ልንገራችሁ። ነገ እናንተ ከፍ ማለት ነው አላማችሁ፣ እዛው መርመጥመጥ አይደለም። 3 ቅርንጫፍ ሳታደርግ በአንድ ሱቅ 3 ልጅ ትወልድና ከጎን ሌላ ሰው ሲመጣ እሱን ልታዘጋ ትሮጣለህ። ሄሎ ንግድ ፍቃድ የለውም እኮ ሄሎ፣ ይሄ ሰውዬ እኮ ማንነቱ ትክክል አይደለም፣ ሄሎ እዚህ የሆነ ነገር አጉሏል። ገብቷቸዋል። ለማዘጋት ነው የተቅበዘበዘ ነጋዴ ሆነ። እኔ ጥናት ካረኩበት 12 ከኢትዮጵያ ውጭ ሀገሮች ላይ እሱ አይደለም የገረመኝ 65 የኢትዮጵያ አካባቢዎች ላይ ካረኩት ጥናት በትናንሽ ገበያ ውስጥ ብትሄዱ ትንሽ ነጋዴ ከመጣ ድራሹ ይጠፋታል። ለሱ ኪሳራ ብዙ ብር ይመደባል። አነቃቅተው በርታ፣ አንተ ትናንሹን ግዛ፣ ለእኛ አስረክብኛ፣ ከፍ እያልን እንሄዳለን አይባልም። ማደጊያ ቢዝነስ ፕላን የለውም፣ እቅድ የለውም። ለመብላት ቅድም ምን አይናችሁኝ ስራና ብላ የሚል ሰው ሌላ ስራ በአንተ ስራ ላይ ሌላ ሰው ሲመጣ ለማጥፋት ነው የምትሮጠው። እኛ ግን ለምን ጠራ ናችሁ? ትናንሽ ነጋዴ እንዲፈለፈል ዝም ብለን መሰለህ የጠራ ነው። እኛ ከፍ እንላለን። ገብታችኋል አይደል? ምን እንላለን እኛ? ከፍ። ሌላ ሰው ሲመጣ ከፍ። አለቀ። አሁን ትናንሽ ሱቅ ነበር። ትናንሽ ሱቅ ሰልጣኞቻችን ሲከፍቱ ትልቅ ከፈትን። ትልቅ ያለ ሲከፍቱ ግዙፍ ከፈትን። ገዘፍ ሲያደርጉት ዱባይ እየገነባን ነው። በቃ ይቻላል አይቻልም? አሁን በቃ ኤክስፖርት እናደርጋለን ማለት ነው። ኤክስፖርት በቃ ኤክስፖርት ሲያደርጉ ደግሞ ወደ ማኑፋክቸሪንግ እንገባለን፣ ወደ ኢንዱስትሪ ፕሮሰሲንግ እንገባለን። እንደዛ ሲያደርጉ ደግሞ ወደ አዲስ መምጠቅና ሌላ ፈጠራ እንገባለን። ይሄ እኮ ነው ሊደር ማለት ይሄ ነው። ወይስ ተሳስተና? እንደዛ የሚያደርግ ዓላማ ያለው አእምሮ ሰፊ የሆነ የራሱ እቅድ ያለው ሰው አይመቀኝም፣ ብቻውን አያድግም። ሲጀመር እሱ የዳቦ ጥያቄ ያልተመለሰለት ዜጋ እያለ በርገር አይበላም ብቻውን። ውሃ የጠማው ማህበረሰብ እያለ ውስኪ አይጠጣም። ውስኪ የምጠጡ ሰዎች ነው መርዝ ይሆንባችሁ። የምሬን። አሁን በኢትዮጵያ ውስጥ ውስኪ የሚያስጠጣ ደረጃ የለንም። ሌሊት የምትጨፍሩ ሰዎች እሱ ይማር ይጥመቃችሁ ፈጣሪ ማለት ነው። አሁን ሌሊት የሚያስጨፍር ሞራልም ደረጃም ስታንዳርድ የለንም። ተውላቸው ለምዕራባውያኖች ማለት ነው ይሽላላቸው። ለምንድን ነው የምትጃጃለው? እኔ እኮ በጣም እኮ የሚገርመኝ ነገር ነው። ሰው ለማንኛውም እስኪ በተለያየ ሶሻል ሚዲያ በሚሴጅ በደብዳቤ በዩቲዩብ በሊንክዲን ፌስቡክ ቴሌግራም እንዲሁም ቀጥታ በመደወል የተለያዩ ጥያቄዎች አሉ። ጥያቄያችንን የሚያነብልን ሰው አንድ ጊዜ ቅውጥ ወረዛው እንቅልፍ ያዘው ሰው አለ። ዛሬ ጥያቄያቸውን የምታነበው ሴት ነች። ታዲያስ ውድ ታዳሚዎቻችንና ተከታታዮቻችን እኔ አሁን ይዤላችሁ የመጣሁት በተለያዩ ሶሻል ሚዲያ እና እንዲሁም በኤስኤምኤስ የመጡ ጥያቄዎችን ነው። ጥያቄ ቁጥር 1 ዶሮ እርባታ ልጀምር ብዬ ነበር። እንዴት ነው ፕላኑ? ምክንያቱም ያየሁት ፕላን እቃው ላይ ኢንቨስት አድርጉ ነው የሚለው። ሌሎችም እንዴት ነው ከብት፣ በግ እርባታ ለመሳሰሉ ፕላን አለው ወይ? ይህ ጥያቄ አድርሱልኝ። ኦኬ። በእርግጥ ለቤትና ለመንገድ ብቻ ነው ፕላን እንዳለው የምናውቀው አይደል? አለው ለከብትም፣ ለዶሮም፣ ለእጽዋትም፣
ለአጠቃላይ ይሄ ማለት ለማምረትም ለአገልግሎትም ለንግድም ቢዝነስ ፕላን አለው ብለናል። በነገራችን ላይ ባለፈም በተከታታይ የሚጠየቅ ጥያቄ ነው። ለአዳዲሶችም ለነባሮችም በደንብ እንዲደጋገም እርባታም በአጭሩ ቢዝነስ ፕላን አለው ወይ? በጣም አለው። ይሄ ማለት እንግዲህ የስራ ኢንፎርሜሽናቸውን አጠቃላይ ላኩልን ስንል የጀመሩትን የስራ አይነትና ካፒታል ከነገሩም በኋላ በየወር ስንት ማድረስ እንዳለባቸው ስንነግራቸው በየወር እኮ አይወልዱም ይሉናል። እርባታ ከሆኑ ምሳሌ ትልልቅ የቀንድ ከብት የመሳሰሉ ከሆኑ ነገር ግን በየወር ዋጋቸውን ንገሩን። ከእስከዛሬው በተለየ ሁኔታ የሚፈጥኑበት የሚንከባከቡት ዋጋ የሚያወጡበት የሚበዙበት እንዳለ ሆኖ በሙያ ታግዘው ነገር ግን አቬሬጅ ግምታቸው ስንት እንደሚያወጣ ለእናንተ ስለማይጠፋችሁ ማሳወቅ ማለት ምን ያክል ለውጥ እንደመጣ እሱ ነው ማለት ነው። ባጭሩ አለው፣ ይከታተሉት። ጥያቄ ቁጥር 2 እኔ ተመዝግቤ ያለሁ የዶሮ እንቁላል መሸጥ ነው መጀመር ፈልጌ የጀመርኩት። አሁን ግን 3ቱም ዶሮች እንቁላል መጣል ስላልጀመሩ ምን ብዬ መሙላት እንዳለብኝ ግራ ገብቶኛል። እባክህ መልስልኝ። ምናልባት እንቁላል ባይጥሉም ቢያንስ አድገዋል አይደለ? ባሉበት አይደሉም። እንግዲህ እንቁላል በነገራችን ላይ ማንኛቸውም ሰዎች የምትሰባሩበትን ሙያ መጀመሪያ በደንብ አጥሩ። አትክልት ቤት ከፍቼ ትልቅ ቤት ተከራየሁና ሁሉንም ነገር አስተካከየ ሚዛን ሰራተኛ ቀጥሬ ግን ከየት እንደሚመጣ አላውቅም ያለኝ ሰው አለ እንዴ? ቆይ ከየት እንደሚመጣና እንዴት እንደሚሸጥ ባህሪው ምን እንደሆነ መጠየቅ ያስፈልጋል አያስፈልግም? ስለዚህ የተለያየ አንድም ዶሮ ይሁን በእኛ ቢዝነስ ነው። በርግጥ 3 ዶሮ ስላለ እንደ ቀላል አናየው። 3 ዶሮ ነው አይደል ያለው? ስለዚህ ያልወለዱበት እድሜያቸው ገና ከሆነ ይቀጥሉ፣ ወይም ደግሞ የዘርያቸው ችግር ከሆነ ክትባት፣ ቫይታሚን የመስጠት የተለያዩ መታመም ከሆነ በአካባቢ ባለሙያ ወይም ደግሞ ቴክኖሎጂ ረቋል ሰርች አድርጎ ቸክ ማድረግ ወይም ደግሞ እኛ ጋር አጭር ጥያቄ ደውሎ መጠየቅ ይቻላል። ለማንኛውም ለእሱም ባለሙያ ሬዲ ስላደርግላቸው ተከታተሉን ማለት ነው። በአጭሩ ግን ቢያንስ ባይወልዱ አድገዋል። ቢሸጣቸው አይከስርም፣ እርግጠኛ ነኝ። ከስሮ የሚወልዱትን መግዛት ይሻላል። ቀጣይ ፕሮግራሙን ይከታተል። እሺ። ጥያቄ ቁጥር 3 ትራክተር ግዙ ካልክ ቢዝነሱ ከ100,000 በላይ ሆነ፣ ካንተ ጋር ደግሞ ከ100,000 ብር በላይ መሆን መጀመር አይቻልም። ስለሱ ግልጽ አድርግልን። በጣም ጥሩ። የመጀመሪያ ዙር ተመዝጋቢዎች ከ100 ብር እስከ 100,000 ብር የጀመሩ በአማካይ ከግማሽ ሚሊዮን ብርና ከዛ በላይ እያደረሱት ነው እና ከዛ በታችም አለ። አሁን መግዛት ይችላሉ አይችሉም? ይችላሉ እንጂ እኛ ስራ ሲጀምሩ ትራክተር ግዙ አላልንም። አረ ትራክተር አይደለም በሬ ግዙ አላልንም። ሲጀምሩ በሚችሉ ጥቃቅን ነገር ብቻ ጀምሩ። ከዛ ራሱ ብሩን ትራንዛክሽን ሲስተሙን ሪሳይክል ሲስተሙን ጠብቁና በየወር የተቀመጠውን ሪሳይክል ሲስተም ካፒታሉን ላው ላይ ኢንቨስት የማድረግ ሲስተምን ተጠቀሙና አድርግ ስትሉ ለእያንዳንዱ ቴክኖሎጂ የምናገናኛችሁ ካምፓኒ አለ። ካልሆነም የኛ ድርጅት ቀጥታ ማቴሪያሉን ሙሉ የማቅረብ አቅም ስላለው ግዙና ከዘለማድ ስራ ወደ ቴክኖሎጂ ግቡ ነው ያልነው። እሺ። ጥያቄ ቁጥር 4 አቶ በላይ 1.4 ገንዘብ አለኝ፣ እውቀቱ የለኝም። ምን ብሰራ ውጤታማ እሆናለሁ? ተጨማሪ ጎበዝ ሹፌር ነኝ፣ መንገዱን ምራኝ። አቶ በላይ ማለት የተሽከርካሪው ነው ሹፌር ነኝ ስላለኝ ነው። ይቅርታ ልቀልል ብዬ ነው በዛው። ያው ይሄ አዲስ የሰማ ነው። ባጭሩ ፕሮግራማችንን ተከታተሉ። ቀጥል። ሌላ ጥያቄ። ጥያቄ ቁጥር 5 ሰላም እንዴት ናችሁ? እኔ ቋሚ ስራ የለኝም። 1 ቀን 10,000 እሰራለሁ፣ 5 ቀን እቀመጣለሁ። በቃ አንድም ቀን አልሰራም። ቋሚ ስራ የለኝም፣ እንዴት ላድርግ? ሰንደይ ማርኬት መሰለኝ። ብዙ አሉ እኮ እንደዛ አይነት አይደለ? ቅዳሜ ቅዳሜ ብቻ ነው ስራችን። እንደዚሁም ደግሞ እሑድ እሑድ ነው፣ ሐሙስ ሐሙስ ነው የሚል ሰው አለ። ከእንደዚህ አይነት ስራ ይሰውራችሁ። ብዙ ጊዜ እኔ የደላላ ስራ የምጸየፈው ለምንድነው ታውቃላችሁ? ይቆይና አንድ ጊዜ ትልቅ ብር ካገኘ ከዛ በኋላ የሚመጣ ብር የእሱን ሳቲስፋክሽን መክፈት አይችልም። አለቅ ልክ እሱን እንደፈለገና እንደተቅበዘበዘ ይሞታል። በቃ በጣም ከባድ ነውና ስለዚህ አንድ ቀን ትልቅ ብር አግኝታችሁ የተወሰነ ቀን ገቢ የማታገኙ ሰዎች ጭራሽ ያንን ቢዝነስ ተውት፣ በጣም ራቁት። እየራባችሁም ቢሆን በየቀን ለውጥ እያመጣች ስራ አለ ብላችሁ የምትሉበት ትኩረት የምታደርጉበት በየወር እያደገ የሚመጣ ቋሚ የሆነ የራሳችሁን ቢዝነስ ቤዝ መስርቱና አሳድጉ። ስለዚህ ወንድሜ ይሄንን ቢዝነስ ወደ ቋሚ የሆነች ትንሽ ስራ ግን ወደ ትልቅ ማድረግ የሚችል ትኩረት ቶሎ ፍጠርና እኛም ፕሮግራም ባለማቋረጥ ተከታትለ ሙቭ አድርግ ማለት ነው። መቀየር ነው ይሄ መቀየር የሚያስፈልገው። እሺ።
ጥያቄ ቁጥር 6 እድሜ ጤና ይስጥህ። አንተ በ1500 ብር ስራ ስትጀምር እኔ በ300 ሺህ ብር ጀምሬ አሁን ከስሬ ቁጭ ብያለሁ። ያለሁት በሬ ማድለብ መስራት እፈልጋለሁ። 100 ሺህ ይበቃኛል እባክህ። አሁንም አደራ በሬው እንዳይሞት ይቻላል። ኧረ በ100 ሺህ ብር 2 በሬ መግዛት ይቻላል። አሁንም በነገራችን ላይ ከአንድ በሬ ላይ በወር ከ30 እስከ 40 ሺህ ብር ማትረፍ ይቻላል። ይሄንን ደግሞ እነግራለሁ። እንዴ ምን አለው እኮ ትራንስፖርት አለ እኮ ሰራተኛ አለ እኮ ቤት አለ እኮ ዝም ብሎ መሰለ እንዴ አፈር ነው እንዴ የሚግጠው በጎሚስታ ወስደን ነው እንዴ የምናስነፋው እንዴ የምታወራው ልትሉ ትችላላችሁ። እሱ ነው በቀጣይ ሂደት በደንብ እናጠናዋለን። ለማንኛውም መጀመሪያ ግን የት እንዴት ያው የከረመ ለቅሶ እየሄደና ኬጂ የጨረሰን ልጅ እየመረቅህ ወይም ደግሞ እዛ ሶሻል ሚዲያውን ወይም ሶሻል ላይፉን ፈልጋ አይደለም በሬ የሚደለበው። ከጧት እስከ ማታ በቀን 3 ጊዜ ይበላል፣ እግሩን ይታጠባል፣ ፀሐይ ያስፈልገዋል፣ መዝናናት ይፈልጋል፣ እንደማንኛውም አሪፍ ነገር መስማት ይፈልጋል። ድምጽ ብክለት አይፈልግም፣ ቀዝቃዛ ያላግባብ አይፈልግም፣ ከፍተኛ ፀሐይ ሙቀት አይፈልግም፣ ሌባ እንዳይነዳው ቁጥጥር ይፈልጋል፣ ዝንቦች ወይም ሌላ የመሳሰሉ መሽገር እንዲበላው አይፈልግም። ይህን ሁሉ ተንከባክበና አብረ ኑሮን ከሱ ጋር አድርገህ አንተን የሚተካ ተንከባካቢ እስከምታገኝና ሚሊዮነር እስከምትሆን ድረስ ሀሳብ ካደረከው ሚሊዮነር መሆን ይቻላል። አዎ ከ100 ሺህ ብር በታች 2 በሬ ይገዛል። በየወሩ በጣም ብዙ ብር እያተረፉ ማደግ ይቻላል ማለት ነው። ሌላ ጥያቄ ቁጥር 7 በመጀመሪያ በትልቁ አመሰግናለሁ። ቀጥሎ ጥያቄ አለኝ። ይህ ብዙ ጊዜ ንግድ ላይ ያሉ ሰዎች ነው የምታብራራው። እኛን ማለትም በአገልግሎት ዘርፍ ያለኑስ? ስለ አገልግሎት ዘርፍ በነገራችን ላይ ሰዓት አብራርተናል። አገልግሎት ተብሎ በነገራችን ላይ በዓለም በኢንተርናሽናል ደረጃ ቁጥር 1 የሚይዘው የአገልግሎት ቢዝነስ ነው ተባለና ግን እኛ ሀገር ምን አይነት አገልግሎት መጣ? ጌም መጣብን። ያግማው አቦ ጌምንና ግምን ከሀገር ውስጥ ጠራርጎ ይጣልልን። ጌም አይመጥነንም። ሚዲያዎች የመስገብገባቸው ብዛት የጌም ቱጃሮችን እያመጡ 1.5 ሚሊዮን ወጣት በአንድ ቀን ተበዝብዞ አደራው ነው። አረ በጋ አምላክ፣ አረ ሰው ለአንድ ኪስ እንዴት 1.5 ሚሊዮን ኪስ ይታጠብ? በእርግጥ የምትጫወቱ ሰዎች ናቸው ራሳቸው ላይ የምትጫወቱት። እሱ መጽናናቱን ይፍጠርላችሁ። በነገራችን ላይ ግን በዓለም የመጀመሪያ ቢዝነስ አገልግሎት ነው። አገልግሎት ካልኳቸው ለምሳሌ ሶፍትዌርን ክሬት ያደረጉ ሰዎች፣ የተለያየ ቻናልን ክሬት ያደረጉ ሰዎች፣ ዴሊቨር ሲስተምን፣ የተለያየ አፕሊኬሽንን እንደ ሞገድ የቴሌቪዥን ጣቢያ ሊሆን ይችላል። እዚሁ በቀላሉ ስንመጣ እንኳ እዚሁ ሀገራችን ውስጥ በቃ የሚሰሩ ጭምር እንደ ህግ ማማከር፣ ፀጉር ቤት፣ የአርት ስራ፣ ብዙ አይነት የስነ ልቦና ባለሙያዎች ይሄ ራሱን ችሎ አገልግሎት ነው። ምሳሌ ትራንስፖርት አገልግሎት ነው። የዕቃ ኪራይ፣ ድንኳን ኪራይ፣ ቤት ማከራየት የመሳሰሉ ነገሮችን የሆነ ዴቨሎፐሮች ሲስተም ሶፍትዌር ክሬት እያደረጉ የሚሰጡ ክትትል የሚያደርጉ ባለሙያዎች ወይም ደግሞ በኪነ ጥበብ ላይ እንደ ጋዜጣ የተለያየ መረጃ ማምጣት፣ ጋዜጣ ማተም፣ መጽሐፋት መሸጥ እነኛውን አገልግሎቶች ናቸው። ፕሮዳክት ቢኖራቸውም አንድ ጊዜ ክሬት ተደርገው ከዛ በቃ አገልግሎት ላይ ነው ለረጅም ጊዜ የሚውሉት። የአገልግሎት ልዩ ጥቅሙ መሰላቸው እቃ ተሸጠ አልተሸጠ፣ ተበላሸ አልተበላሸ፣ ቀነሰ አልቀነሰ አትለው። በቃ ደንበኛ ከመጣ ገቢ ታገኛለህ፣ ካልመጣ በቃ ገቢ ብቻ ነው ያጣው። እንደኛ አይነት አትክልትና አስቤዛውን አትክልቱ ይበላሻል፣ ይወርዳል፣ እቃውን ሊል ይችላል፣ ዴቲ ኤክስፐርት ዴቲ ይደርሰዋል፣ ዋጋ ሊወርድ ይችላል። ቶሎ ቶሎ ደግሞ መንግስት ጣልቃ ገብቶ እቃ ቀንስ ሊል ይችላል። ተሸጠልኝ አልተሸጠልኝ፣ ከተሸጠ በኋላ ደግሞ ከስሮም ሊሸጥ ይችላል። ይሄ ስላቸው እንድጠሉት አይደለም፣ ቆንጆ ቢዝነስ እኛ ሚሊዮነር አድርጎናል። እሺ ነገር ግን አገልግሎትን የመሰለ በጣም ቀላል ቢዝነስ የለም ማለት ነው። ምሳሌ ይሄንን ቪዲዮ እየቀረጹ ያሉ ሰዎች አገልግሎት ነው። በቃ በግማሽ ሚሊዮን ብር ሊሆን ይችላል። ከዛ በላይ አንድ ጊዜ ማቴሪያሉን ወይ በሚሊዮን የሚቆጠር ከገዙ በኋላ አሁን ምንድን ነው የሚያደርጉት? ቁጭ ካሉ ገቢ የለውም። ከተንቀሳቀሱ ግን ገቢ አለው። ሀሳብ መሸጥ የአገልግሎት መስጠት ነው። እና አገልግሎት መስጠት ላይ እያንዳንዷ ነገር ባንጠቅስም ሃይላይት ግን በጣም አውርተነዋል። ምሳሌ ሊስትሮ መጥረግ አገልግሎት መስጠት ነው። ብዙ ሰዎች ሊስትሮ ነው የምጠርገው በቀን 400 ብር አግኝቼ ምን ልገዛበት ነው? ያው ሊስትሮ መጥረግ ነው፣ እንዴት ነው የሚያድግልኝ የሚለው አሉና እነሱንም ተናግረናል። ሊስትሮ ቦታውን ማዘመን፣ የተቀዳደደ ሸራና የነተበ ጥላ አድርገህ ብሩን የት አድርገዋለሁ እንዴት ያድጋል አይባልም። ጽድት አድርገህ ማሳመር፣ መስተዋት ማድረግ።
ማሰሪያ መግዛት፣ የጫማ ሶል ማድረግ፣ ሌላ ዶድራንቶችን ማስቀመጥ ችግር የለም። እግርሽ ሸተት ካለብሽ ችክሽ ብታረጊ እንዴት ያለው ውበት መሰለ በማለት ይቀጥላል። ያገለገሉ ጫማዎችንም እየሰፉ ያገለገለ ጫማ የምጥለው ካለ ሌላም ታብሎ ጠግሮ ለዛደር መሸጥ ይቻላል። ቀስ ብሎ ወደ ጫማ ንግድ መግባት ይቻላል። አይቻልም? ከዛ ወደ ጫማ ፋብሪካ ግቡ ነው ያለው። እኛ እኮ እንደዛ ነው ያወራ ነው። አቶ በላይ ዘመኑ ባለሀብትና ዝነኛ ነው ለሚሉ ሰዎች አንድ ነገር ጣል አድርግላቸው። እነሱ ጋር እንደ ፋሽን የሚታየው ሲጋራ መለኮስ፣ በየጭፈራ ቤቱ ሲደልቁ ማደርና ሌላ አጸያፊ ስራ ላይ የተሰማሩ በመሆናቸው ነው ትውልድም እየገደሉ ያሉት። ለነሱ የሚሆን መልስ ካለ? በጣም ጥሩ። ቢሮ እየመጡ የተለያዩ ሰዎች ያማክሩኛልና በተለይ አንዷ የባለሀብት ሰራተኛ እንደዛ አለች። ስም አልጠራም፣ አይዟቸው ማለት በሚዲያ የምትከታተል ኑሯቸው ጽድት ያለ ነው። እንደፈለጋቸው ነው የሚኖሩት። የሚሰሩት ስራ ግን ሲበዛ ቆሻሻ ነው አለች። መናገር ባትፈልግም እኔ ገባኝ። ገብታችኋል አይደል? ኑሯቸው ምን ያለ ነው አለች? ጽድት ያለ እንደልባቸው። የሚሰሩት ስራ ግን በጣም ቆሻሻ ሰው ባየችበት። ከዚህ በኋላ ግን መዘርዘር አልፈልግም። ብዘረዝሪ ምን ያህል ዘረዝር ሞኝ አይደለም። ለማንኛውም ግን እንደዛ አይነቶችን ይመስለኛል። እውነት ነው። በእርግጥ አንድ ምስኪን ከጉልት መቶ እስኪ አልከፈተልንም። ባለሀብት ተብዬዎች አይደሉ? ዳንኪራ ቤቶችና የጌም ቴክኖሎጂዎችስ የእነንትን አይደሉ? ታውቋቸዋላችሁ። ለማንኛውም ግን እኛ እነሱን ማስቆም አንፈልግምም አንችልምም። ማስቆም የምንችለው ምስኪኑን በጉን ነው። እሺ፣ ግልጽ ነው አይደለ? በጉን ነው። አንድ ሰው እንደዚህ ያለኝ እጅግ በጣም አስቸጋሪ ነገር ገጠመኝ አለ። ምን ነው አልኩት። በየቀን በጎችን የሚበላ ቀበሮ አጥምጄ ብገለው መንግስት ከሰሰኝ አለ። ለምን ስለው ብርቅዬ እንስሳ። ስለዚህ በጎቹ ሳልኩት እነሱ ብርቅዬ አይደሉም መሰለኝ አላውቅም። ለማንኛውም አባቴ አሁን ቀበሮዎችን እንድገድል ተሟገት ብለው የማይሆን ነገር ውስጥ ከምከተው ቀበሮ ወደ ሌለበት ቦታ ተጠንቅቃ ጠብቅ አልኩት። ልክ ነኝ ወይስ አይደለም? ቀበሮ ወደ ሌለበት ቦታ ተጠንቅቃ ጠብቅ እንጂ ተራራው ደኑ ይመንጠር፣ ብሔራዊ ፓርኩ ይጥፋ፣ መንግስት አዋጁን ያስተካክል አልልም። እኔ ማለትም አልችልም አልልም። ሞኝም አይደለም። ቀበሮ የማይበላቸው ወይም እንስሳዎችን ተጠቀም ወይም ቀበሮ ወደ ሌለበት ቦታ ተጠንቅቃ ጠብቅ። ይሄ ነው ትልቁ ጥያቄና ለማንኛውም አሁን ምን የምለው በጣም በትውልዱ ላይ እያላገጡበት ያሉ በጣም ብዙ ቢዝነሳቸውን ልክ እንትን ላይ ትኩረት ያደረጉ ሰዎች አሉ። ተጠንቀቁ። ራሳችሁ ናችሁ የእነሱ ሲሳይ የሆናችሁት ማለት ነው። በቃ አሉባሌ ቦታ ላይ ክሬት የሚያደርግን ሰው ሚዲያውንም አታዳምጥ፣ ድርጅቱም ላይ አትገልገል። ራቅ ከሱ፣ ራስህን ችል ራቅና የተሻለ ነገር ጀምር። የተሻለ ነገር ጀምር ነው የምልህ እንጂ እኮ በቀላሉ አንዱ ሰው የሆነ ነገር አለ። የአዲስ አበባን ሕዝብ ለማሰቃየት እኮ መፍትሄው ቀላል ነበር አለና ተው ባጠራው ችግር የለውም ምን ልታረግ ስላሰብክ ስለምናውቀው እንጂ እኮ ባጭሩ ጫትን በአራቱም ማዕዘን ከተማ እንዳይገባ ዝጉት ቢባል ገበሬው ግን ይከስራል አይከስርም? ይከስራል። አትቃሙ ቢባልስ ቃሚ ቀስ እያለ ነው የሚተወው። ገበሬውም ሸብሉን ይቀይራል አይደለ? ትንባም እንደዛው እኮ ነው። አረ ስንት መርዛማ ነገር አለ። ለማንኛውም ግን በከተማችን ውስጥ ትልልቅ ተሽከርካሪዎች ጭነው ሲሄዱ አይታርጉት ምን እንደሚጭኑ እውትና ታዘቡ። ትልቅ ኢንቨስትመንት ስንዴ አይደለም፣ ጤፍ አይደለም፣ በቆሎ አይደለም፣ ጁሽ አይደለም፣ ብስኩት አይደለም፣ ወተት አይደለም። በትልልቅ ተሳቢ ሲጫን የምታዩትን ነገር እውት ይገባቸዋል። እሺ ሌላ ጥያቄ ቁጥር 11 ጋሽ በላይ እኔ የመንግስት ሰራተኛ ነኝ። እኔ ሚሊዮነር መሆን የምችለው በምን መንገድ ነው? እንደተለመደው ነው። ስልጠናችንን በጣም ተከታተሉ። በነገራችን ላይ ማንኛውም ሰው ተማሪም ይሁን ተቀጣሪ በትርፍ ሰዓት እንዴት ቢዝነስ መገንባት እንዳለበት ካሳየናችሁ በቀን 1 ሰዓት ብቻ ቢዝነሳችሁ ላይ ትኩረት በመስጠት ከዛ የሚቀጥለው ወር ላይ 1 ሰዓት ኮል የሚቀጥለው ወር ላይ 2 ሰዓት የሚቀጥለው ላይ እያላችሁ አሉባሌ ቦታ የምትሉበትን ታቆሙና ማለት ነው። ምንም የባከነ ደቂቃ የለኝም ብላችሁ የምናገኛችሁ ቦታ አሳፋሪ ነው። እንደ የምር ወደፊት ማለት ነው። ገና ከሚመለከተው አካል እውቅና ወስደን ልናስራችሁ ሁሉ እንችላለን። የአሉባሌ ቦታ ታጭቆ የሚገኝ ሰው ምንም ጊዜ የለኝም ይላል። ጃምቦ አንገት አንቋ አገኘዋለሁ። ምንም ጊዜ የለኝም ይላል። ጉንጩን ኳሳሽ መስሎ ሲያላምጥ ታገኘዋለህ። ምንም ጊዜ የለኝም ይልና እዛ ኬጂ የተመረቀ ልጅ ድንኳን ሊያዋጥር ሄዶ ታገኘዋለህ።
ምንም ጊዜ የለኝም ብሎ ከአንድ ወር በፊት የሞተ ከረመ ለቅሶ ቤት ሰው ሊደርስ ሲጓዝ ታገኙታለን። ውሃ ጭኖ ሲንጋፈፍ ማለት ነው። ሰውየው እኮ ሐዘኑን ትቶት ወደ ስራ ገብቷል። እና እንደገና ተቀመጥ እኮ ነው እያለ ያለው። ይህ እያጽናና ነው ወይስ እንደገና ነገር እየፈጠረ ነው? እንደዚህ አይነት ሰዎች የባከነ ጊዜ የለኝም ሲሉ እኮ በጣም ያሳዝነኛል። አረ የባከነ ጊዜ በጣም አላችሁ፣ ተጠንቀቁበት። በጣም የባከነ ጊዜ አላችሁ ማለት ነው። በጣም የባከነ ጊዜ አላችሁ፣ እንዳትሸወዱ። ግብፅ የባከነ ውሃ የለኝም ብላ ነው ከኛ በላይ የተዝረከረከ አጠቃቀም ያገኘንበት ማለት ነው። እያንዳንዳችሁ ሰዎች የባከነ ጊዜ የባከነ ገንዘብ የለኝም የምትሉ ሆነ ቦታ ላይ በቪዲዮ እየደረስኩ እንዳላጋልጣችሁ። በጣም የባከነ ጊዜ በሱ ጊዜ ስሩበት መጀመሪያ። ከዛ ቀስ ብላችሁ እዛ ጋር 20 ሺህ ከሆነ የሚከፈል እዛ 40 ሺህ ሲከፍል ድርጅትህ ትመጣለህ። ችግር የለውም። ማንኛውም ተቋም ሰራተኛ አላጣም። የሰራተኛ አጥ ቁጥር ነው፣ የስራ አጥ ቁጥር ነው ያጥለቀለቃት ሀገራችን። አንተ ብቻ ራስህን ችለውጣ፣ ችግር የለም። እሺ ጥያቄ ቁጥር 12 ሰላም እናንተ የድህነት ጠላቶች እንዴት ናችሁ? እኔ ቸሩ መድኃኔዓለም የተመሰገነ ይሁን ደህና ነኝ። ከዚህ በመቀጠል የምጠይቀው ጥያቄ አለኝ። የብር መጠን 100,000 ብር ብቻ ናት። መስራት የምፈልገው ባጃጅ ስራ ነው። እንዴት እችላለሁ? በጣም ጥሩ። እነኚህን ቢዝነስ ፕላኑ በደንብ አልገባቸውም። በጣም ተከታተሉ። በነገራችን ላይ የካፒታል እና የስራው አይነት አስመዝግቡ ሲባል ማስመዝገብ ነው። ደስ ያላችሁን ከዛ እንደዚህ ነው የሚተረፈው የሚለውን ከዛ በኋላ ስልጠና የምንሰጠው። ቀጥይ። ጥያቄ ቁጥር 13 መስከረም መጨረሻ አካባቢ ነው ፕሮግራሙን ያየሁት። የጤና ባለሙያ ነኝ። በሙያዬ ማገልገል እፈልጋለሁ። ያለሁት ጋምቤላ ነው። የትም ቦታ መስራት እፈልጋለሁ። 100,000 ብር አላጣም፣ ምከረኝ። እንደዛው ነው። ፕሮግራማችንን በደንብ ተከታተሉት። ከምዝገባ በኋላ ካፒታል ይላል። ስም፣ እድሜ፣ ጾታ፣ መነሻ ካፒታል፣ የስራው አይነት፣ አድራሻ እዛ ላይ መሙላት ብቻ ነው። ከዛ ሚሽኑን እኛ ነው የምንነግራቸው። ይሄን ጀምር፣ እንደዚህ ስራ፣ እንደዚህ ቀጥል፣ የግብይት ትስስር በዚህ ይሄድልሃል ወደሚለው ማለት ነው። ቀጥይ። ጥያቄ ቁጥር 14 ሰላም ጋሽ በላይ ጤናውን አብዝቶ ይስጥልኝ። የራማው መልአክ ክንፉን ዘርግቶ ሁሌም አይለይ። እኔ የምጠይቅህ አሁን እየሰራሁ ያለሁት መንገድ ዳር ሸራ ወጥሬ ቢላ፣ መጥረቢያ፣ ማጭድ እና ሌሎች እቃዎችን በመሳል ነው። ተጨማሪ ስራ ለመስራት ፈልጌ ለዚህ ስራ ደግሞ ከተር 25,000 ብር፣ ግራይንደር 18,000 ብር፣ መበየጃ 42,000 ብር ማሽን ያስፈልገኛል እና እንዴት ማግኘት እችላለሁ? እቃውን ይሁን ብሩን ባናውቅም ብሩን ከሆነ አንዱን ብቻ ግዛ ዘመዴ። ከዛ በዛ እየሰራ ሌላው መግዛት ይቻላል አይቻልም? ቀስ እያለ ይቻላል። ግን እቃውን ከሆነ በአንድ ጊዜ አድርስ እናደርጋለን። ዛሬውኑ ማጋዛት እንችላለን። እሺ ቀጥይ። ጥያቄ ቁጥር 15 የወሩን አላሳካሁም። በየሱቁ ስጠይቅ ደንበኛ አለን ነው የሚሉት። ግራ ገብቶኛል። ሞባይል ካርድ ነው የማከፋፍለው። አዎ ይሄ እኮ በነገራችን ላይ ስፈልግ መጣ አይሏቸው። ሉዊስ የመልጂያው ኢንተርናሽናል ባለሀብት ምን አደረገ ነው ያልናቸው? 99 ቤት አንኳኳና አንድ ሰው የእናቱን ዶሮ ገዛው። እሱ ማርኬቲንግ እናቱ ሼፍ ስለነበሩ ስራ አጥተው ረሃብ ሳሰቃያቸው እኔ በሙያዬ አንቺን በሙያሽ ዳይ አንድ ዶሮ እንረድ አንቺ ቀቂን ያዙር ይሸጣለሁ ነው ያለው። ነገር ግን ከጧት እስከ ማታ ድረስ ሳልሸጥ አልመለስም ያለ ሰው መጨረሻ ላይ ነው 100ኛው ሰው የገዛው። ስለዚህ ማንኳኳትን አትቀጥል። ባልደረቦች፣ ኮንታክቶች። እኔ እኮ ለዚህ ነው ሰው ድግስ ብንደግስ ስንቱን ልጥራው እንላለን። ለምንድን ነው? ለቢዝነስ ሲሆን ሰው የለም። ዓለም 10 ሳንቲም የምታክልብን የጥናት ችግር አለ። በደንብ መርምር፣ ቀጥልበት። ጥያቄ ቁጥር 17 ጤና ይስጥልኝ አቶ በላይ፣ ስለ ቼኩ ምንም መልስ አልሰጠኸኝም። እኔ ደግሞ በጣም የተቸገርኩት ጥራጥሬ ከሚያስረክቡኝ ሰዎች ስሸጥ አጠገቤ ያሉኝ እኔ በምረከብበት እየሸጡ ነው ለከስተመር። በዚህ ምክንያት ከአንተ ጋር ውድ ነው እየሸሹኝ ነው። ከእናንተ አመቻቹልኝ እባካችሁ። በነገራችን ላይ ስለ ቼኩ መልስ ሰጥተናል። ሌላ ጥያቄ ከሆነ አላውቅም። ቼክ ያሳተማችሁ ሰዎች በኦሮሚያ ኢንተርናሽናል በነበረው ወይም ኦሮሚያ በሚባለው ባንክ ወይም በጸደይ ባንክ ቼክ አሳትሙ ብለናል። አካውንት ከፍታችሁ ወደ መጀመሪያው ዙር ወይም በሁለተኛው ዙር ወደ ሚሊዮነሮች መንገድ ስልጠና የገባችሁ
አካውንት ያልከፈታችሁ ደግሞ ወደኛ ላኩ ብለናል። ልካቸዋል። ቁጥራችሁ በጣም የላቀ ሆኗል። ሰሞኑን እንዳለ ይደወላል። አንዴ ይጠብቁ፣ ራሳችሁ ከፍቱላችኋል። የከፈታችሁና ቼክ ያሳተማችሁ ነገር ግን ቼኩን ከመጀመሪያው ገጽ እስከ መጨረሻው የመጀመሪያውና የመጨረሻው ብቻ 5 ገጽ ነው አሳትሙ ያላችሁ። ማንኛውም ቼክ ያሳተመ ሰው በከፊል የመገበያየት መብት አለው። ከሚሊዮነሮች መንገድ ጋር የግብይት ትስስር አስተካክለናል። እሺ ጥያቄ ቁጥር 20 አቶ በላይ ጥያቄ አለኝ። ስልጠናው በጣም ስለወደድኩት በሌላ ቋንቋ ባስተላልፈው ፍቃድ ብጠይቅ። እንደዚህ የሚሉ ሰዎች በጣም በውስጥ ቤት አሉ። ይሄ ነገር ወደኛ ድርጅት መጥተውና ሊያስተላልፉበት የቻሉት ዓላማ በምን አይነት ቻናል ያተረጓጎሙ ዘዴ በምንድነው በምንስ ነው ሊባዛ የሚችለው? ይሄ ከኛ ድርጅት እውቅና ማግኘት ስላለባቸው በጽሁፍ እናረጋግጥላቸዋለን። ዓላማውና የሚያስተላልፉበት ቻናል ወይም ቦታ ወይም ደግሞ በምን አይነት ሃርድ ነው ወይ ሲስተም ነው መንገዱ፣ እሱን በደንበኛ ጋር መጥተው ያማክሩን። የምንከለክለው አካል የለም። ነገር ግን ዝም ብለው የሚያሰራጩትን ሰዎች አስከልክለናል። እሺ ጥያቄ ቁጥር 21 ሶስተኛው ዙር ምዝገባ ላይ የ1 ሚሊዮን ብር ካፒታል መጀመር የሚቻለው እና ስልጠናው መቼ ነው? በነገራችን ላይ ታውቃላችሁ ስልጠናችን የሚሊዮነሮች መንገድና ቀጣይ ምን አለ ብለናቸዋል። የቢሊዮነሮች መንገድ የዕቃ ስርጭት ብቻ። እነሱ ፋብሪካዎች፣ ኤጀንቶች የራሳቸውን ድርጅት በቀላል ጀምረው በ5 ዓመት ውስጥ ገንብተው ፋይናንሻል ኤኒ ታይም ፍሪደም ያላቸው ከሌላቸውም ደግሞ በቀላሉ የስርጭት አቅምን የወከሉ ሰዎች ከሆኑ እነሱ ከ5 ሚሊዮን በላይ አሉ ለስርጭት ብቻ። እነሱ የቢሊዮነሮች መንገድ ስልጠና ነው የምንሰጣቸው። እነሱ ከኛ ድርጅት ጋር አግሪመንት ወስደው የዕቃ ስርጭት ለሰልጣኞቻችን አገልግሎት የዕቃ ስርጭት የሚያደርጉ አስተማማኝ ዋጋ ሳያጋንኑ ሁሉንም ገንዘብ ክፈሉን ሳይሉ ሳያቆራርጡ ሎካል ሳያደርጉ ምርት ሲጠፋ የሚያንቁና ሲኖር ተቀበሉን የሚሉ ሳይሆኑ ቋሚ የሆኑ አስተማማኝ በደንብኛ እየፈተሽን ህጋዊ የሆኑ ድርጅቶችን እየመለመል ስለሆነ እዛ ውስጥ መሳተፍ ይቻላል ማለት ነው። እሺ ጥያቄ ቁጥር 22 አቶ በላይ መጀመሪያ እግዚአብሔር ያክብርልኝ። እኔ የመንግስት ሰራተኛ ነኝ። 2ኛ ዲግሪ አለኝ በኮምፒውተር ሳይንስ። የምኖረው በአነስተኛ ከተማ መነሻ ካፒታል አላጣም። የእንስሳት እርባታ፣ የእርሻ፣ የሞባይል ጥገና እመኛለሁ ግን አንዱም አልጀመርኩም። ምከረኝ። ያው ብዙ የሚመኝ ይነፋለን ለመቀየር ነው እየተቸገርን ያለ ነው። ስለዚህ ደስ ያለሽን አንዱ ጀምሩ። ደስ የሚለው ሁሉም ያዋጣል። አንዱን ይሄን ጀመርኩ በዚህን ያክል ብር ስትይን እናትዬ ወይም አባቱ አሰራሩን በቀላሉ እንዴት ገንዘቡን ሳይክል አድርገው በቀላሉ ወደ ሚሊዮን እንደሚመጣ የዛን ጊዜ እኛ ድርሻ ይሆናል። በየመቼ በየሳምንቱ። እናንተ ውጤት የምታሳዩን መቼ ነው? በየወሩ። ጎበዝ ሳምንት ወር ሙሉ እኮ አንድ ለውጥ እስከምታመጡ እኛ 4 ጊዜ እናንተ ቤት እንገኛለን። አንኳኩተን በቴሌቪዥን መስኮታቸው፣ አንኳኩተን በእጅ ስልካቸው። እዛ አዳራሽ የመጡት ነቄዎች፣ ጎበዞች፣ ጠንካሮች በጣም ኦቨር ፍላጎት ያላቸው ናቸው። ቤታቸው ቁጭ ብለው ግን ቢያንስ ምንም የማይጠቅም ነገር የሚያው በተለይ ድሻቸውን ወደ ሌላ ቦታ አዙረው የምዕራባውያኑና የሩቅ ምስራቅን ፕሮዳክሽን በማየት የተጣዱ ሰዎች መረጃ ቤት ታገኛላችሁ። ታዲያ ልጁ ድንገት ሲታመም የተሻለ ሆስፒታል የት ነበር ይላል። ማስታወቂያ አያዳምጥ። እሱ የተለቀፈው ምዕራባውያኖች ላይ ነው። ኳስ ደጋፊ ነው፣ ፊልም ነው፣ ሆረር ነው፣ አረብ ነው፣ እንግሊዘኛ ነው የሚመለከተው። ሻል ያለ እንግሊዝ ካፌዎች ውስጥ አሁን ስንገባ ያሳዝናል እኮ። ቆይ መሰልጠን የራስን መናቅ ነው እንዴ? ምን አይነት የውሻ ባህሪ ነው ጎበዝ? ሻል ያለ ሆቴል ታወት እስኪ ካፌ ግቡ። ጭራሽ ዳቦ በሻይ ለማለት ብሬድ 10 ፕላስ ፕራይስ አማውንት ሀገራችንን ንቀን ያሳዝናል እኮ። በጣም ያሳዝናል። ሰው እጁ ላይ ያለውን የናቀለት ወድቋል። የራሱን ሲንቅ ወድቋል። የሰለጠነ ይመስለውና በቃ እዛ ማዶ ሄዶ ትንሽዬ ብር በቃ ባቦ በስላሴ ብሎ ኧረ እሱንም አያውቅም እንደው ዝም ብሎ ብቻ በሰይጣኖቹም ቢሆን አምልኮ ብር ከመጣለት እንዳለ ይረሳል የሀገሩን ካልቸር ማለት ነው። በነገራችን ላይ እንደው ማሳደብ እንዳይሆን እንጂ የሀገራችንን ቋንቋ ከማይጠቀሙ ሆቴሎችና ሬስቶራንቶች አትጠቀሙ። ፈረንጅ ይጠቀም። እሺ ለምን ደበር ነው? ፈረንጅ ከሆነ ደንበኛው በቃ በእንግሊዝኛ ይጻፋ። እኔ በጣም ነው የሚደብረኝ የምር። ሳልናገር ወጥቼ አላውቅም። ሳልናገር ጠርቼ ምንድነው የምን ቋንቋ ነው? ፈረንጅ ነው ደንበኛችሁ ወይስ እኛ ነን? የሚሽነሪዎችን ዓላማ ነው እንደሚያራምዱት ነው ይሰውት። ለምንድን ነው በአማርኛ የማይጽፉት? ለምንድን ነው በትግርኛ በኦሮምኛ የማይጽፉት? እሺ ካልቻሉ አማርኛ ከየት አመጡት? እንግሊዝኛ የኛ ነው። እሺ ይህ ምን ጥገኝነት ነው? ይሄ እኮ የነኛ ዓላማ ነው የኛ አይደለም። አባቴ ሰርተ ሚሊዮነር ብትሆን ኖሮ ማንም አይቀልድብህም ነበር።
ለነገሩ ታውት ብዙ ጌም አለ ባሳያችሁም ታውቁ ስለሆነ እሺ ጥያቄን ጨርሻለሁ አመሰግናለሁ አንድ ጊዜ ወደ መጣችበት ሞቀዋለ ጨጨባ ሸኝልን ሁሉ በጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት ለዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። አስቤዛ ጨርሻለሁ፣ ዘይቱም አልቋል። ሚላላክልኝ ልጅም የለም። ምን ባረግ ይሻላል? የሚታዘዝ ልጅ የለም። አይዞት፣ አይጨነቁ። ፒያዝ ለሁሉም ያደርሳል። እንግዶች እየመጡ ነበር። እንግዶች ምን አለ? ቤት ውስጥ እኮ ምንም የለም። እውነት ምንም ችግር የለም፣ አያሳስብም። ፒያዝ ኢኮሜርስ እና ዴሊቨሪ አገልግሎት እኮ በኦንላይን በፍጥነት ያመጡልናል የምንፈልገውና ከነሱ ላይ ማዘዝ እንችላለን። እንደዛ ከሆነማ አዛስተው በልቶሎ ምንም አታስቢ፣ አንቺ ተዘጋጃጂ። አሁን በትንሽ ደቂቃዎች እነሱ ያመጡልናል። ፒያዝን ይዘዙ እንደ ልጆ ከፒያዝ። ይሄንን ቁም ነገረኛ የሆነ ፕሮግራም ይሄንን የሀገር ግንባታና ልማት የሆነ ይሄንን ግንባር ቀደም ሆኖ ለሀገር ለኢትዮጵያኖች እንዳጠቃላይ ሙሉ የአመለካከትና ኢኮኖሚ ግንባታ ላይ እየተሳተፈ ያለን ካወዳደርናቸው ቴሌቪዥን ጣቢያዎች ሀገሬ ቲቪ በእኛ ነው የሚተላለፈው ብለው ቀድመው ፈቃደኛ ስለሆኑ አመስግኑልን በደንብ። እንደዚሁም ደግሞ እንዳጠቃላይ በሶሻል ሚዲያ ለራሳቸው ማየት ብቻ ሳይሆን ለሌላ ሼር እያደረጉ እስቲል ፕሪንት እያደረጉ ሁሉ በጽሁፍ የተላከውን ለተለያዩ ቤት ዘመዶች እየሰጡ የሚያብራሩ አሉ። ለእንደዛ አይነት ሰምተው ደግሞ እነሱ በተግባር እየኖሩት ለሌላ እንዲሰማ እንዲያዳምጥ የሚጋብዙ ሰዎችም አንድ አድርጉልን። ከዛ ግን የኛ ባለውለታዎች እነማን እንደሆኑ ልንገራችሁ። የኛ ባለውለታዎች ከዚህም በላይ በዚህ ፕሮግራም ራሱን ዝቅ አድርጎ ሌላ ጎጂ ነገር እንትቶ ቆፍጠን ብሎ ራሱ ላይ አለንጋውን አንስቶ ከትንሽ ጀምሮ ወደ ትልቅ እያደገ የመጣ ሰው እሱ ቁጥር 1 የኛ ውለታ ነው። አድንቁልን በደም በጣም 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 በጣም። እነዚህ ሰዎች መደነቅ ስላለባቸው የኛ ዓላማ እነሱ መለወጥ ስለሆነ ጠብቅ። ይቺ ሀገር እየተቀየረች አየህ። ለውጥ ማለት ቁጥር 1 ነው። አባት ዓለምን እቀይራለሁ ያለው ሰውዬ ጽፎ ነው የቀረው።
ለምን? ከዓለም ስለጀመረ ከባድ ነው። ከአህጉር ከባድ ነው። ወደ ሀገር መጣ ከባድ ነው። አንድ ክልል ላይ መጣ ከባድ ነው። ወረዳ ጀመረ ከባድ ነው። ቀበሌ መጣ ከባድ ነው። ሰፈር ከባድ ነው። ቤተሰብ ከባድ ነው። ለካ ራሱ አልተቀየረም። አሁን ግን ከራሳችሁ የምትጀምሩ ከሆነ እኛ ከራሳችን ጀመርን፣ ከእናንተ ጀመር። እናንተ ደግሞ ከእናንተ የምትጀምሩ ከሆነ ለውጥ አሁን ዓለምን መለወጥ ይቻላል። እመኑኝ፣ እንደዚህ ነው ለውጥ ማለት ነው። በቃ ሲጀመር ልንገራችሁ፣ ለውጥ ማለት እስከ ዛሬ እያወቅ የሚጎዳንና አእምሮን የሚጠቀጥቅን ነገር መተው የጀመርክ ቀን ተለወጥክ አልተለወጥክም? ተለወጥ። ሌላ ትላንትና ተመሳሳይ ከምትሰራው ስራ ዛሬ አንድ የሆነች ነገር ካሻሻልክ ተለወጥክ አልተለወጥክም? ለመሆኑ 100 ብርን በወር ሙሉ ቆይቶ 100 ብር አትርፎ 200 ብር ያደረገ ሰው ተለወጠ አልተለወጠም? ሁለተኛው ወር ላይ 400 ያደርጋል አያደርግም? ሶስተኛው ወር ላይ 800 ብር ያደርጋል አያደርግም? እየቀጠለ 1600 ያደርጋል አያደርግም? አሁን 3200 ወደ ሺህ ቤት ገባ። አሁን 6400 ወደ ሺህ ቤት ገባ። አሁን 13000 ምናምን ብር አሁን 10 ምናምን ሺህ ገባ። አሁን 20 ሺህ ምናምን ከደሞዙ በለጠ። አሁን 50 ምናምን ሺህ እንዴ ከጅምላ ንግድም ተሻለ። አሁን 100 ምናምን ሺህ ከኢንቨስተሮች በላይ አሁን በሚሊየን እንዴ ኢምፖርተርም ከዛ በላይ ማለት ነው። አየህ በ100 ብርና በ100 ሺህ ብር የተጀመረ ቢዝነስ ፕላን በሁለት ዓመት ውስጥ 2 ዓመት ምናምኑ አካባቢ ላይ በአንድ ወር እስከ 600 ሺህ ብር እንድታተርፉ ይጋብዛቸዋል። ሳትጨናነቅ፣ ግርግር ሳትፈጥር፣ ሳትበደር፣ ሳትቧካ፣ ሳትጨናነቅ እኮ ነው። ቀጥ ብለህ ቢዝነስ ፕላኑን ተከተል። ቀመሩ ረቂቅ ነው። ምንም ከባድ የሚባል ነገር የለም። አሁን ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። እኛ ግን ይህንን ወደ ተግባር እስከምናመጣ ድረስ ያልከፈልነው ዋጋ የለም። ተምረንበታል። ስደት፣ ጅምላ ንግድ፣ ትራዲሽናል እንቅስቃሴው፣ እርሻው፣ እርባታው፣ የቤተሰብ ገንዘብ የመቀበሉ፣ የተለያዩ ሌላ ድርጅቶች ጥገኛ መሆን ያልተሞከረ ነገር ለካ የረሳነው ነገር አለ። ምን? ቢዝነስ ፕላን ፕሮግራማይዝድ የተጻፈ የተቀመጠ እሱን በተግባር መኖር፣ በትልቁ ሳይሆን በትንሿ መጀመር፣ ያለማቋረጥ መከታተል፣ እግር በእግር መሄድ። ምንም ከባድ የሚባል ነገር የለም። ባለሀብት ትሆናለህ። አየህ በ1500 ብር የተቋቋመ ድርጅት በ5 ዓመት የራሱን ካምፓኒ ገንብቶ ጨርሶ የማይቋረጥ ሚሊየንስ ገቢ አስተካክለን ለዚህ ፕሮግራም በየወር 750 ሺህ ብር ፈንድ ማድረግ ችሏል ማለት ነው። እዚህ 750 ሺህ እያወጣ ግን እዛ ራሱን ቅርንጫፍ መክፈቱ ምንም ሊያስቆመው አልቻለም። አየህ በእውቀት ስትመራ የሰው ልጅ ጭንቅላት ዓለም ላይ ምንም አይነት የሚያስቆመው ኃይል የለም። ታዲያ ራስን መፈለግ አቅቶን ነው እንጂ ሀብትን ወደ መፈለግ ቀድመን ከሄድን ራስን ጥለህ ሀብት ለማን ነው የምፈልገው? እንዴትስ ታገኘዋለህ? አያችሁት አይደለ? እኔ የሚገርመኝ የሚከፋው ሰው ባልኮን ደንዘዝ ለማለት ይሞክራል። ከዚህ በኋላ ልንገራችሁ መላ። ሲከፋችሁ እልማችሁን ይሁት ምናችሁን እቅዳችሁን። እኛ ለ10 ዓመት ያወጣነው ቢዝነስ ፕላን ከ10 ዓመት በኋላ 5 ፕሮጀክቶች ትዝ ሲሉን ለሱ እኮ ነው የምንኖረው። ምንም አይነት ነገር ቢመጣ አሜን ብለህ መቀበል አጸፋ ድመልስ። ለምን? እቅድ አለ፣ ቢዝነስ ፕላን አለ። ራሱ ሪሳይክል እያለ እየመራህ ነው። መሰላል ነው። አንተ ምንም አለቀ እኮ። ስለዚህ ለአንተ ቢዝነስ ራስ ነጋይዲንጉ አባት ውዝግብግብግብ በትልቅ ብር ብቻ ብሩን ባገኙት የሚሰራውን ያውቀዋለሁ። የለም የምታውቁት ነገር እንዲህ ስንት አይነት ስራ ሞክረን አብዛኛው ሰው ወይ በዳ ነው ወይ በድህነት ነው ወይ ያለማቋረጥ ፑሽ በማድረግ ነው። እስኪ በእግዚአብሔር ከምትሰሩት ስራ ላይ አንድ ወር ጥፉና ስራችሁ እንደማይበደሉት። እኛ 2 ዓመት ጠፍተን ምንም አልሆነም፣ እንደውም እያደገ ነው። አየህ ሊደርሺፕ ኳሊቲ ሃይ ሲስተም መጀመሪያ በደንብ የገነባው ነገር መቼም መቆሚያ የለውም። መቼም ነው የማወራ። እንደዛ ቤዙን ለመጣል አንተ ራስህ አብክተህ ስጋግረው ያምራል። አስለምደ ለቀህ ስትወጣ አይቋረጥም፣ ጭራሽ አይቋረጥም ነው የምላችሁ። ስለዚህ በቀላሉ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ያልነው ዝም ብለን አይደለም። በ100 ብርም በ50 ሺህ ብርም በ1 ሺህ ብርም ጀምረህ ያለማቋረጥ ትኩረት ካደረግክበት 5 ዓመት ብቻ ከገነባው ብትኖርም ባትኖርም እድሜ ልክ በሚሊየንስ የሚቆጠር ገቢ ይኖረዋል። የሰው ሰራሽና የተፈጥሮ አደጋም አይመተውም። እንዴት ካላችሁኝ በተከታታይ የኛም ፕሮግራም ተከታተሉ። ይህም ፕሮግራም ለመከታተል ይህን ስልጠና ለመሰልጠን በየሳምንት ስልጠና እየወሰዳችሁ በየሳምንት ሙሉ ስራችሁን እየሰራችሁ በሳምንት 1 ቀን ስልጠና እየወሰዳችሁ በ2 ዓመት ሚሊዮነር እስከምትሆኑ እና እኛ አንለያችሁም። ከፍላችሁን አይደለም በነፃ። ቅር ይላችኋል? ሌላ ስትጀምሩ ጭንቅ የሚላችሁ ሰዎች አይጭነቃችሁ፣ አይጭነቅ።
መጀመሪያ ለመጀመር ወይም ጀምረህ በቀን አንድ ሰውና አንድ ደንበኛ ነው ያለው። አገልግሎት ይሁን ማምረት ይሁን ንግድ ይሁን በቀን አንድ ሰውና አንድ ደንበኛ ለመቃኘት ሞክር። አናግር፣ ዝቅ በል፣ ተዋረድ፣ ይሙ፣ ይግፉ፣ ይገምግሙ፣ ታርጋ ይለጥፉልህ፣ ስም ያውጡልህ። ግድ ነዋ። ዋጋ የከፈልከው ያኮሩ። አንድ ምንም አይነት ነገር እንዳትንቅ። እስከ ምሽት ድረስ ቀጥል፣ ነገም ቀጥል። ይሄን ካላሳካው ተኝቼ ማደር የለብኝም በል። የኛም ፕሮግራም በተከታታይ ተከታተል። ነገሩ የሚሊዮነሮች መንገድ መጽሐፍ ተመርቆ ሊያልቅ ስለሆነ ተጥደህበት ታድራለህ። ቀላል አያሽተኛም። ራሱ ጋይድ ያደርጋል። እሱን እያየ መሄድ ነው። አሁን ጂፒኤስ እያየን ነበር መኪና የምናሽከረክረው። አሁን ደግሞ ወደ ባለ ሀብት መንገድ ለመሄድ የቢዝነስ ሃይዝ ጂፒኤስ ሃይ የዛን ያክል ቁጠሩት። የሚሊዮነሮች መንገድ እጃችሁ እስከሚገባ ጓጉ። ሌላ በተለያየ ክፍለ ሀገርም ሆነ በውጭ ኤጀንት የሆናችሁ ለማከፋፈል ዋጋው በዲስካውንት ስለምትሰጡ አሁንም ምዝገባ ቀጥሉ ብለናል። በ0910 808019 ላይ ኤጀንት መሆን እፈልጋለሁ እያላችሁ ላኩ። የግድ መጽሐፍ መደብር መሆን አይጠበቅባችሁም። በተለያየ በገጠሩም በከተማም በማንኛውም አካባቢ እንትን ማለት ትችላላችሁ። ለጊዜው በአማርኛ ነው እየተጻፈ ያለው። ከተወሰነ ጊዜ በኋላ ግን በተለያየ ቋንቋ ይተረጎማል። አሁን ግን ቢያንስ ይህንም ማንበብ የሚችሉ ሰዎች ሁሉም ይድረሳቸው። መጽሐፉ በሚሊየንስ ገና ኮፒ የተደረገ ለሁሉም ይደርሳል። ሌላውን ልንገራችሁ። እኔ ምዕራባውያኖች ተተርጉሞ የእኛ ሚስጥር ሮጠው መውሰድ መቼም ይችሉበታል። ከእናንተ የሚያስጠላው እንግዲህ እነሱ ቀድመው ይገዙታል። ይህ መጽሐፍ ያሳዝናል ማለት ነው። በጣም ይህ እኮ ነው እየተፎገርን አሁን ያለ ነው ማለት ነው። እና ታዲያ ጀርመን ፒኤችዲ ግዕዝ የሚወራልህ እኛን ለማበረታታት መስሎ ነው። የእኛን እውቀት ወስደው እኮ ለእኛ መድኃኒት እየሸጡ ነው። እጽዋቱ የኛ፣ ፍልስፍናው የኛ፣ ግን ገዢዎች እኛ። ደግሞ አቅም ከሌለም በእርዳታ ይሰጡናል። አይ እንደ እኮ ብንሞት ይሻላል። የኛ እኮ ነው። የእኛን የጣልን ሰዎች እኮ የእኛን ጥለናል እኮ። ስለዚህ ነቃ በላባት። አልሰራንም፣ እጃችን ላይ ለውጥ አለ። በቃ አትጨናነቅ። ኢትዮጵያ ውስጥ ሰርተህ ለመለወጥ የባህል ጨዋታ ያክል ቀላል ነው። ምንም አትፈላሰፍ፣ ግድ የላችሁ። ለማንኛውም አሁን እንቁንና አንዱን ሌላ በፕሮግራማችን ላይ እያዳመጡ በማንኛውም ሰዓት በማንኛውም ወይ ላገልግል ከሚሉን ምንድነው የጎደላችሁ? ምን ላገልግል ከሚሉት አንዱ ዛሬ ዕለት ከዕለት ከሚጣድበት ሙያውና ግዳጁ አስፈቅዶና ትንሽ ረፍት አግኝቶ ቤተሰቡንና የራሱ ምቾት ወደ ጎን ብሎ ከሩቅ ቦታ ይህን አገልግሎት ሊሰጠን መጥቷል ማለት ነው። ሀብታም ሰጡን አንድ ጊዜ ወደዚህ ትጋብዙልኝ አላቸው። ሞቅ አድርጋችሁ ነው የምትጋብዙልኝ። ይሄ ሰውዬ እንግዲህ በኢትዮጵያ ግብርና ምርምር ላይ በጣም የላቀ ሚና ያቅሙን ያለረፍ ባጭ ብዙ ትጋት አድርጓል። ተቀበሉ። ሰላም ዘመድ ለተወሰነች ደቂቃ ከእሱ ጋር ትቀጥላላችሁ። ሃይላይት ዛሬ ያወራችኋል። ሳምንት ሙሉ ጥያቄያችሁን ድረገጻችን ላይ ትልካላችሁ ማለት ነው። መልካም ቆይታ። እንደምን ዋላችሁ። በመጀመሪያ እንግዲህ ይህንን እድል አግኝቼ ይህንን ትልቅ የቢዝነስ አይዲያ ወይም ሞዴል ሙያዬን ለማበርከት ስለጋበዘኝ አቶ በላይን አመሰግናለሁ። ለሱ በግብርና ምርምር ላይ ለረጅም ጊዜ ሳገለግል የቆየሁ ነኝ። አሁንም በዛው ስራ ላይ ነው ያለሁት። የዚህ የቢዝነሱን ተቋዳሽ ለመሆን በሙያም ለማገልገል ካሁን በኋላ ከእሱ ጋር የተነጋገርንበት ሁኔታ አለ። ስለዚህ እሱን አስቀጥላለሁ። ፓፓያ ላይ በተነሳ ሁለት ጥያቄዎች ፓፓያ ላይ የተነሱ ነገሮች አሉ። አንደኛው ምንድን ነው? ፓፓያ እድገት ላይ እያለ የመድረቅ ነገር የተከሰተ ችግር አለ። ይሄ ከምን የመጣ ሊሆን ይችላል የሚል ነው። ይሄ የመጀመሪያው ጥያቄ ነው። ስለዚህ የመጀመሪያው ጥያቄ ይሄ ነው። ይሄ ሊሆን የሚችልበት መንገዶች አንደኛ የአፈሩ ሁኔታ የበቀለበት የአፈሩ ሁኔታ ሊወስን ይችላል ማለት ነው። ምክንያቱም በበሽታ ነው ብዙ ጊዜ እንደነዚህ አይነት ነገሮች የሚመጡት። በተለይ ዊልት አጠውልግ በሽታዎች አሉ። ይሄ ማለት ከፉዛሬም ጋር የተገናኙ የፈንገስና የባክቴሪያ በሽታዎች አሉ። ይሄ ምንድነው? መሬቱ ሳፎኬት ሲሆን ከፍተኛ የሆነ የውሃ መጠን ስንሰጠው አንደኛው በሱ ሊከሰት ይችላል ማለት ነው። ሳፎኬት ሲሆን በነገራችን ላይ ስሩ የላይኛው ፓርት ምን ይሆናል? እንትን ይላል፣ በጣም ሶፍት ይሆናል። ስለዚህ በምንሰራቸው ነገሮች ዳሜጅ ከደረሰበት በቀጥታ
ያ በሽታዎች በዛ የመግባት ሁኔታ ሊኖር ይችላል። እንደገና ፈንገስ ከሆነም ደግሞ ከዛው ላይ ዴቨሎፕ ያደርጋል ማለት ነው። ባክቴሪያ የሆነ ቀዳዳ ካላገኘ አይገባም በመሰረቱ። ስለዚህ ያንን ዳሜጅ በተደረገበት ቦታ እሱ ሊገባ የሚችልበት ሁኔታ አይኖርም። ግን አንዳንድ ጊዜም ደግሞ ያንን ፐኔትሬት አድርጎ ሊገባ የሚችልበት ሁኔታ ይኖራል። ስለዚህ የበሽታ አጠውልግ በሽታ ሊሆን ስለሚችል እሱን በስርዓቱ ማየት ያስፈልጋል። በተለይ ይሄ አጠውልግ በሽታ ሞቃታማ ቦታዎች እና ሂሚድ የሆኑ ቦታዎች፣ እርጥባማ ቦታዎች ስለሚስማሙት ድሬኔጅ በጣም ወሳኝ ነው ማለት ነው በእንደዚህ አይነት አካባቢ ላይ ማለት ነው። ስለዚህ ፓፓያ ስንሰራ ምን ማድረግ አለብን? ድሬኔጅ ማለት ከፍ ያለ መደብ ነገር የሚመስል ነገር መጠቀም ያስፈልጋል። ስለዚህ በዚህ አይነት መልኩ መከላከል ይችላል። ሁለተኛው ምክንያት ሊሆን የሚችለው ምንድን ነው? የውሃና የንጥረ ነገር በበቂ ሁኔታ አለመሆን ሊሆን ይችላል፣ ወይም መቆራረጥ። ለምሳሌ ለረጅም ሰዓት ውሃ አጥሮት ከሆነ እና በሰጠን ወቅት ምንድን ነው የሚሆነው? ያ የፓፓያው ስር ደረቅ በነበረበት ሰዓት በቂ ሁኔታ ይወስደን ማነው ያንሰዋል። ባገኘው ቁጥር እንትን ሲል ፍላክቹዌት የፊዚዮሎጂካል ፍላክቹዌት በእጽዋት ውስጥ ይኖራል ማለት ነው። ስለዚህ ያ ነገር ደግሞ ምንድን ነው የራሱ የሆነ ችግር ይፈጥራል። ስለዚህ እድገቱ ላይ ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ በጣም እስኪደርቅ ድረስ መጠበቅ የለብንም ውሃ ስናጠጣ። በጣም እስኪሞላ ድረስ ደግሞ ማለት በበቂ ሁኔታ ደግሞ ማጠጣትም የለብንም ማለት ነው። ሁለቱ ኤክስትሪሞች ማለት በጣም በቀነሰው መልኩና በጣም በጨመረው መልኩ ውሃ በምናጠጣበት ሰዓት እጽዋቱ የራሱ የሆነ ፊዚዮሎጂካል ዲስተርባንስ ስለሚኖር ያንን እንትን ማለት ያስፈልጋል። ስለዚህ ለዚህ የሚሆነው የመጀመሪያው መፍትሄ ምንድን ነው? ቅድም እንደነገርኳችሁ ድሬኔጅ ነው። በቃ ማለት ውሃውን ማጠንፈፍ ነገር ነው። ይህንን ማድረግ ያስፈልጋል። የአፈሩን ባህሪ መለየት ያስፈልጋል። እንደነዚህ አይነት ነገሮችን ስንሰራ ጥቁራማ አፈር ከሆነ ምናልባት በተለያዩ ብስባሽም ሆነ ወይም አሸዋ መጨመር ወይ ቀይ አፈር መጨመር እንደነዚህ አይነት ነገሮችን ጨምሮ መዝራት ያስፈልጋል፣ መትከል ያስፈልጋል ማለት ነው። ሌላው እንደገና ደግሞ ሰብሎችን ማፈራረቅ ማለት ሰብሎች ማፈራረቅ ሲባል ምንድን ነው? እነዚህ ቋሚ ሰብሎች ናቸው። ነቅለን ሌላ እንትን አንተክላቸውም። ግን በስራቸው ቅድም አቶ በላይ ሲናገር ሰምታችሁት ከሆነ ቋሚ ሰብሎች ተዘርተው በስራቸው የተለያዩ በየወሩ በአመት የሚበቅሉ እንትኖች አሉ እና እነሱን ባቀያየርን ቁጥር እዛ ውስጥ ያሉ የበሽታ መጠን እየቀነሰ ይሄዳል ማለት ነው። ስለዚህ እንደነዚህ አይነት ነገሮችን መጠቀም ያስፈልጋል። ከዛ ውጭ በበቂ ሁኔታ ንጥረ ነገሮችን መጨመር ያስፈልግ ይችላል ማለት ነው እና ይሄ ነው ያለው ነገር። ሁለተኛው ከፓፓያ ጋር ተያይዞ የተነሳው ምንድን ነው? ካበበ በኋላ የመርገፍ ነገር አለ ነው። ቅድም በመነሻ እንደነገርኳችሁ አንድ ሰብል በምናመርትበት ወቅት ባህሪውን መለየት አለብን ያልኳችሁ አንደኛው መሰረታዊ ነገር ለዚህ ነው። ለምሳሌ ፓፓያ 3 አይነት ፓፓያ ነው ያለው። ፓፓያ 3 አይነት ነው። ሴቴ ፓፓያ አለ፣ ምርት የምትሰጠዋ ማለት ነው። እንደገና ደግሞ ወንዴ ፓፓያ አለ፣ ምርት አይሰጥም፣ ግን የአበባ ምንጭ ነው ማለት የአበባ ዱቄት ማለት ነው። እጽዋት የአበባ ዱቄት ከወንዴው ወስደው ሴቷ ደግሞ ስቲግማው ላይ የአበባ ዱቄት ሲያርፍ ነው በነገራችን ላይ ፍሬ መስጠት የሚችለው ማለት ነው። ስለዚህ በሁለት በተለያዩ መልኩ ነው የሚበቅሉት ማለት ነው። ሁለቱ ካታጎሪ ይሄ ነው። ሌላኛው ሶስተኛው ዝርያ ደግሞ ምንድን ነው? ሴቴዋንም ወንዴዋንም አንድ ላይ የሚይዝ ዝርያ አለ ማለት የፓፓያ አይነት ማለት ነው። ሄርሞፍራዳይት ነው የሚባለው ሁለቱንም ዝርያዎች አንድ ላይ ስለሚይዝ ማለት ነው። ስለዚህ ሞስት ፕሮባብሊ ይሄ ሰውዬ የሚመስለኝ ምንድን ነው? አንደኛው የፖሊኔሽን ችግር ነው። አበባዋ የሴቴዋ አበባ የወንዴ አበባ ካላገኘ ወዲያውኑ ራሷን ታረግፋለች። ስለዚህ በእርግጠኛነት ይሄ ሰው የወንዴ አበባ አብሮ ካልተከለ በስተቀር ፓፓያ ማምረት አይችልም ማለት ነው። ስለዚህ ወደ ምርት ስንገባ የግድ እነዚህ ሁለቱን ዝርያዎች መያዝ አለበት። አለበለዚያ ደግሞ ሄርሞፍራዳይት የሚባለውን ዝርያ ነው መጠቀም ያለበት ማለት ነው። ምክንያቱም ሄርሞፍራዳይት ሁለቱንም የሴቶች የመራቢያ አካል ይይዛል፣ የሴቴውንም የወንዴውንም ማለት ነው። ከዛ ውጭ ግን ሴቴው ለብቻ አለ፣ ወንዴው ለብቻ አለ። ስለዚህ ሴቴው ለብቻ ከሆነች ያኛውን ነገር ስለማይዝ የወንዴውን ነገር ስለማይዝ አበባ ስለማይዝ ምርት አይሰጥም ማለት ነው። ስለዚህ ያረግፋል። ስለዚህ እንደነዚህ አይነት ነገሮችን በደንብ ማየት ነው የመጀመሪያው ስራ። ሁለተኛው እንደገና ደግሞ ምንድን ነው? ቅድም እንደነገርኳችሁ ውሃ ነው። በተለይ በአበባ ወቅት እጽዋቶች ማለት ነው
ከፍተኛ ውሃ ከሚፈልጉባቸው ወቅቶች የአበባ ወቅት ነው። አበባ ላይ ከፍተኛ የሆነ የፉድ አሲሚሌት እና የዋተር አብዞርብሽን የሚካሄድበት ወቅት ነው። ስለዚህ ወቅቱ በደንብ ማወቅ አለብን። ወደ ግብርና ስንገባ የመጀመሪያው ክሪቲካል ታይም የሚባሉ ታይሞችን መለየት ያስፈልጋል። ስለዚህ አበባ ወቅት ላይ ውሃ እጥረት ከተፈጠረና ድርቅ ከሆነ በቀጥታ ከፍተኛ የሆነ አሲሚሌት ከቅጠሉ ወይም ከእጽዋቱ ወደ አበባው ስለሚሄድ ምንድን ነው የሚያደርገው? እሱን ከመመገብ ይልና ሲስተሙን ብሎክ ያደርጋል። ስለዚህ ብሎክ ሲያደርግ አበባዎቹ ቶታል ይረግፋሉ ማለት ነው። እና ይሄ ሊሆን ስለሚችል አካባቢያችሁን መቃኘትና የውሃ ስትረስ ካለ ይህንን እንትን ማለት ያስፈልጋል ነው። ከዚህ በተጨማሪ እንደገና ደግሞ ምናልባት አንዳንድ ጊዜ መሬቱ የቦሮን እጥረት የካልሲየም እጥረት ካለው እንደዚህ አይነት ምልክትም ሊያሳይ ይችላል ማለት ነው። ስለዚህ ቦሮን እና ካልሲየምን ሊተኩ የሚችሉ በብስባሽም ሆነ በተለያዩ ማይክሮኒውትሪየንት ናቸው። በእርግጥ እነዚህ በስሞል አማውንት ነው የሚገኙት። ስለዚህ እነዚህን ሰፕላይ ማድረግ ያስፈልጋል ማለት ነው። እና ቦሮን አሁን ደግሞ የማዳበሪያ እንትናችን ውስጥ ቦሮን አለ። ስለዚህ ያንን ፈርቲላይዘር አፕላይ ማድረግ ያስፈልግ ይችላል ማለት ነው። ስለዚህ ለመራባት ቦሮን የሚያስፈልግበት ሁኔታ ስላለ እሱን እንትን ማለት ነው። ይሄን ነው ያለው ነገር። ከዚህ ውጭ ሌላ ምንድን ነው? ፒፐር ነው ማለት ቃሪያ ወይም በርበሬ ማለት ነው። ሆት ፒፐር ነው የሚባለው። በርበሬ ሲሆን ሆት ፒፐር ይባላል። ቃሪያ ሲሆን ፒፐር ይባላል። ያው ዝሮ ዝሮ ሁለቱም ኢንተርቼንጅብል እንጠቀማቸዋለን። ቃሪያ ወይም በርበሬ ምንድነው ጥያቄው? ፍሬ እንደያዘ በደንብ ሳይበስል የመሞት ነገር ይታያል እና ይሄ ከምን የመጣ ሊሆን ይችላል የሚል ጥያቄ ተነስቷል። ይሄ የተለያዩ ምክንያቶችን ቅድም እንደነገርኳችሁ የተለያዩ ምክንያቶች አሉ። የመጀመሪያው ሶይል ቦርን ወይም አፈር ወለድ በሽታዎች ሊሆኑ ይችላሉ። ቅድም እንደነገርኳችሁ የስራ በስብስ የሚባሉ በሽታዎች አሉ። ከፉዛሬም ከፋይቶፍ ተራ የሚመጡ በሽታዎች አሉ። እነሱ ሊሆኑ ይችላሉ የሚል ነው። በተለይ የሚበቅልበት አካባቢ ውሃ የሚይዝ ከሆነ እነዚህን በሽታዎች በቀላሉ የመፈጠር ምቹ ሁኔታ ስለሚፈጥርላቸው ያ ሊሆን ይችላል። ስለዚህ ድሬኔጆችን በደንብ እንትን ማለት ያስፈልጋል። ከዚህ በተጨማሪ እንደገና ደግሞ ምንድን ነው ፍግ ዘንድሮ አሁን ለምሳሌ ከብት አንዳንድ ገጠር ላይ ከብት የተወሰነ ያስሩበትና እዛ ያን ማሳው ውስጥ ማለት ነው ያስሩና ይተውታል። ከዛ ከተወሰነ ጊዜ በኋላ ደግሞ ሌላ ቦታ ይቀይራሉ። እንደዚህ አይነት ነገር ከሆነ መሬቱን የተጠቀሙበት ያ ያልበሰበሰ ፍግ ስለሆነ ያንን በደንብ ከማረሳችን በፊት ከመትከላችን በፊት በደንብ ከአፈሩ ጋር እንዲዋሃድ ማድረግ ያስፈልጋል። ያንን ስራ መስራት ነው። ሌላኛው እንደገና ደግሞ ምንድን ነው ቅድም እንደነገርኳችሁ በተለይ ይሄ የፍሩቲንግ ከፍላወሪንግ ጀምሮ እስከ ማቹሬሽን ድረስ ያለው ታይም እስከ መብሰል ድረስ እስከሚደርሰው ታይም ያለው በጣም መሰረታዊ የውሃ ፍላጎት አለ እና ያንን መሰረታዊ የውሃ ፍላጎት ጊዜ በደንብ መስጠት ያስፈልጋል። ስለዚህ እሱ ሊሆን ይችላል ማለት ነው። ስለዚህ በዛ መልኩ የሚፈጠሩ ችግሮችን እነሱን ማስተካከል ያስፈልጋል። ውሃ በደንብ ማጠጣት ነው። ሌላኛው ምናልባት አካባቢው ሞቃታማ ከሆነ የፀሐይ እንትን ስትረስ ሊኖር ስለሚችል ኤክስትሪም ላይ ሃይ የሆነ ፀሐይ ካለ አካባቢው ላይ ይሄ ዊልቲንግ ሊፈጠር ይችላል ማለት ነው እና በዚህ አይነት መልኩ ችግሮች ሊፈጠሩ ይችላሉ። ከዚህ በተጨማሪ እንደገና ደግሞ ከፍተኛ የሆነ የፎስፎረስ አማውንት ካለው መሬቱም እሱም የዚህ አይነት ነገር ሊፈጠር ይችላል ማለት ነው። ስለዚህ ምክንያቱም ፎስፎረሱ ናይትሮጅን ኖክአውት የማድረግ ባህሪ ሊፈጠር ይችላል። ስለዚህ ያ ነገር ካለም ይሄ ችግር ሊፈጠር ይችላል። ከዚህ በተጨማሪ የማግኒዥየም ዲፊሽንሲም አካባቢ ላይ ሊኖር ይችላል ማለት ነው እና እነዚህን ነገሮች ቅድመ ምርመራ ማድረግ የሚቻል ከሆነ በቅድመ ምርመራ፣ አለበለዚያም ደግሞ በተወሰነ ጊዜ ኢንተርቫል ማግኒዥየሞችን ያላቸው ብስባሾችም ሆነ ሌሎች ሶርሶችን መጠቀም ያስፈልጋል ማለት ነው። ስለዚህ በዋናነት መፍትሄ ሊሆን የሚችለው ቅድም እንደነገርኳችሁ የውሃ አጠቃቀም ሁኔታዎችን ማስተካከል ያስፈልጋል። ሮቴሽን የሰብል ማፈራረቅ እንትኖችን መጠቀም፣ የበሽታ ክትትል አድርጎ ለእነሱ ደግሞ መከላከያ መጠቀም ያስፈልጋል። የተለያዩ ፋንጊሳይዶች አሉ፣ እነሱን መጠቀም ያስፈልጋል። ከዚህ በተጨማሪ ሞቃታማና ፀሐያማ ከሆነ ደግሞ መሬቱን መልች ማድረግ። መልች ማለት ብስባች ሊሆን ይችላል፣ በጥቁር ፕላስቲክ ሊሆን ይችላል። ያ የበቀለበት እንትን ፀሐያማ ከሆነ ማለት ነው። መልች ስናደርግ
ሞይስቸሩን ኮንዘርቭ አድርጎ ስለሚይዝ ይሄ ነገር ላይፈጠር ይችላል ማለት ነው። በዚህ አይነት መልኩ መከላከል እንችላለን። አንድ ነገር ሳልናገር ማለፍ የማላልፈው ነገር ምንድን ነው? ለመጀመሪያ ጊዜ ነው እንደዚህ አይነት የቢዝነስ ሞዴል ስሰማ ኢትዮጵያ ውስጥ የመጀመሪያ ነው። እኔ እስካሁን ሰምቼ አላውቅም። ምናልባት ራሱ የራሱን ካምፓኒ ሊፈጥር ይችላል፣ በዛ ውስጥ ሰው ቀጥሮች ሊያሰራ ይችላል እንጂ ሰዎችን አብቅቶ ወደ ላይ ከፍ ማድረግ የሚያስችል የቢዝነስ ሞዴል እኔ አይ ቲንክ ይሄ የመጀመሪያ ነው ለእኔ ማለት ነው። ምናልባት ሌሎቻችሁ ሰምታችሁ ሊሆን ይችላል፣ ግን እንደ ሀገር ይሄ የመጀመሪያ ነው። ፈርቀዳጅ የቢዝነስ ሞዴል ነው ብዬ አስባለሁ። አመሰግናለሁ። በእኔ በኩል ከልብ እናመሰግናለን ወንድማችን። በሸማው በ24 ሰዓት ውስጥ ነው ወደ ጥያቄ የመጣውና እኛም እንድንጋብዘው ፈቃደኛ ይሆን ነው። ለመምጣት ምቹ ባልሆነ ሁኔታ ላይ ዋጋ ከፍሎ ነው እዚህ ለመገኘት የሞከረው። ያለዛ ዛሬ ካለፈ ሳምንት ነው ስላለ እንደዚሁም ስለ እንስሳ ሊያብራራላችሁ የሚችለው ሰው ሳምንትነትም ዛሬም በዚሁ ድንገት በመጣ የስራ አጋጣሚ ያው እንግዲህ ኃላፊነታቸው በሀገር ደረጃ ስለሆነ እኛ በፈለግናቸው ሰዓት የምናገኝበት እንትን ገና ነው። ቀስ እያልን ነው አይደለ? ለማንኛውም የተወሰነውን አቅጣጫውን ከነገረን ቀጣይ እንዲዘጋጁበት የምንፈልገው ከጀመርነው እስከ ጥግ የምንሄደው የተወሰነው እንደተባላችሁት ሁሉ ቀጣይ ተዘጋጅተው እሱምና መሰል ባልደረቦቹ እንዲመጡ አጠቃላይ ለዘርፉን ባለሙያ የምንጠይቀው ለመሆኑ ከተባሉት ውስጥ ለሚቀጥለው እንዲመጣ የምንፈልገው ጭምር የእናንተ ጥያቄ ሊሆን ስለሚችል ጥያቄያችሁ እንዳይሻማ ቀድሜ አንደርስታንድ እንዳደረጋችሁ ማለት ነው። እንደሰማችሁት በስፋት እንደዚህ አይነት ነገሮች ሊፈጠሩት የሚችሉት ቅድሚያ መሬቱ ማገላበጥ፣ ማስበስ፣ ፀሐይ ማስመታት የተመሳሰሉ ነገሮች አሉና ምናልባት ለቀጣይ እንዲዘጋጁባቸው እኛ ደግሞ የምንፈልግ ብዙዎቻችሁ ጥያቄ ነው ብዬ ስለማስብ ቀጣይ ይዘዋቸው እንዲመጡ ምሳሌ በተለያየ እንደ ደቡብ ምዕራብ ኢትዮጵያና መካከለኛው ኢትዮጵያ አካባቢ ላይ በተከታታይ ዝናብ የሚበዛባቸውና ፀሐይ ብዙ የማይገኝባቸው አካባቢዎች አሉ። እንደዚህ አይነት ቦታዎች ፀሐይ ለማስመታት የማይመች ቦታ ቢሆንስ ወይም ደግሞ በመካከለኛ ኢትዮጵያና በሰሜኑ ክፍል ክረምት ላይ በጣም ዝናብ ይበዛል። በዛን ሰዓት ቢሆን የእርሻው ሁኔታ ከዛ በዘለለ ደግሞ እንደዚህ አይነት ነገሮች አንዴ ከታመሙ እና ቅድመ ችግር ከፈጠርም በኋላ ቢታመሙ ወይም ቢለከፉ በመድኃኒት ልንቋቋማቸው እንችላለን። የመድኃኒት አለ ወይስ ወደፊት ሊፈጠርልን ይችላል ወይ? የመሳሰሉ ጥያቄያቸው እንደሚሆን እርግጠኛ ስለሆን የኔ ቅድሚያ ጥያቄ ሆኗል። ከዛ በዘለለ የሚገርመው ይሄ ፓፓያ ወንዴና ሴት የሚባለው እንደሚያስፈልግ አላውቅም ነበርና የማያፈራውን ስንቆርጥ ነው የማውቀው። ለካ ለዛኛው የሚያስፈልግ የሆነ ነገር አለው ማለት ነው። እና እሱንም የተወሰነ አንደርስታንድ እያደረግኩ ነበረ። ለማንኛውም ግን አሁን ቅድመ መከላከልና ዝግጅቱን ከተነገርን ከተፈጠረ በኋላስ ደግሞስ እንደዚህ አይነት ነገሮች የመጨረሻ አልመች ብሎን ብናስወግዳቸው ለቀጣዩ ሰብል ይዘዋወሩ ይሆን? እነኛ ተመሳሳይ ከሆነ ይዘዋወራሉ ተብለናል። ሌላ ቢሆንስ? የመሳሰለ ብዙ ጥያቄ ሊኖረን ይችላል። ለማንኛውም ግን በአትክልትና ፍራፍሬ ላይ እንደ ሀገር በሚያውቀው ደረጃ ምናልባት ሀገር ውስጥ ያን ያክል ዲቴል የተቀመጠ ነገር የለም ቢባልም በአብዛኛው አሁንም ያሉን ነገሮች ወደፊትም እኛ በጣም ኮንታክት ያደረግናቸው የውጭ ካምፓኒዎች ስለሆኑ በዋናነት እንደነ እስራኤል፣ ጆርዳን፣ ቱርክ፣ ህንድ የመሳሰሉ ትልልቅ እዛ ሀገር ላይ የተቋቋሙ ካምፓኒዎች አሉ። ነገር ግን የእነሱ ጥገኛ ሆነ ለመቀጠል ሳይሆን እመኑኝ በቅርብ ጊዜ ባለሙያዎችን አደራጅተን የኛ የራሳችን ሪሰርች ማዕከል ስላለ አገር ውስጥ እንዲቋቋሙ እናደርጋቸዋለን። ሌላ ከዚህ በኋላ አቶ የሚሆን ዶክተር፣ ፕሮፌሰር እስከ ጥግ ድረስ የግብርና ሳይንስ ላይ የሚሆን የተለያየ አሉ ተብሎ እዛ ባበልና በደሞዝ ብቻ መቀበል ያቁምና እንደዚህ በረፍት ሰዓት ረፍትን ከልክሎ ከዚህ ካምፓኒ ጋር ያለ ረፍት አንገት ለአንገት እየተጠያየቅን አለ የተባለውን እስከ ዓለም ጥግ ድረስ ሳይንስ ለኛ እንዲናገሩ እንዲያገለግሉ እናደርጋለን። ታወቀ ከተባለ መሬት ላይ ሲወርድ ነው የምናምነው ወይስ ሐሰት እውነት? መሬት ላይ ወርዶ ህዝብ እያንዳንዱ አርሶ አደርና አርብቶ አደር ሲጠቀም ነው ወይስ አይደለም? እንደዛ ስለሆነ ለአጫጭር ደቂቃ ግማሽ ደቂቃ ጥያቄ ጠይቁኝና እንድመልስላችሁ። አንድ ጊዜ ጥያቄ ያለች አጭርና አንገብጋቢ ጥያቄ። በጣም ጥሩ። እሺ፣ በአጭር ደቂቃ ለማንበብ ሞክርልን። ቀጣይ ጥያቄዎች ዝግጁ ሆኑ። እሺ፣ አይ በቃ ቀጥ ታዲያስ አለን
በቅድሚያ እድሉ ስለተሰጠኝ አመሰግናለሁ። እሺ የግጥሜ ርዕስ አቶ በላይ ሞርዴ የምድሩን እስር ከፍ ብሎ የሚበር የሚል ይሆናል። አቶ በላይ ሞርዴ የምድሩን እስር ከፍ ብሎ የሚበር ከትንሽ ቁጥቋጦ ከትንሿ መንደር ከዛች ከጎጆዋ ከጭራሮ አጥር ወደ ተራራዬ ሞከረ ለመብረር። አሁንም ከፍ አለ ወደ ደመናው ስር በደንብ ለማየት ይችን ምስኪን እናት ይችን ምስኪን ሀገር እምነት ዘረኝነት ሳይከልለው ብሔር ችግሬ ነው ብሎ የወገኔ ችግር ውሃ እየጠጣ ተጠይፎ ቢራ ተጠይፎ ሀረር። ይህ በላይ ሙሴ ነው እውነት ነው እውነቱ ሲነገር ድህነት ባህርን ከፍሎ የሚያሻግር በሰለጠነበት በእውቀቱ በትር በላይ በላይ ማለት አለው ልዩ ሚስጥር። በበላይ አይደለ የቆመች ይች ሀገር በበላይ ዘለቀ በዛ ባባ ኮስትር የጣሊያን መድኃኒት ባልቤል በምንሽር ዳግም በላይ መጣ ድህነት ጣሊያንን ገሎ የሚፈክር አይደለ በክላሽ አይደለ በበትር በጩቤም አይደለ አልታጠቀ ዝናር ለካስ በላይ ነበር ለካስ በስራ ነው ገልብጦ የጣለው ይህን ጣሊያን ችግር እኛም እንድንጥለው በርትተን እንስራ ልክ እንደ በላይ ልክ እንደ ገብረሄር እንደ ተረገመው እንደ ገብረ አካይ ወርቃችን አንቅበር ገንዘብ ላይ ይሰራል ቁጥር ብቻ አይደለም ማባዛት መደመር እኛ እኮ እንችላለን በምድር ማሽከርከር በሰማይም ማብረር መስራት እንችላለን መስራት እየቻልን ይህን ሁሉ ስራ እንዲህ እየሰራን አቶ በላይ ሞርዴ የስራው መሐንዲስ እስካሁን የት ነበር? የነጋዴው መሪ ላይ ጭብጫቦ ምንም አይደል እኮ አይመጥንም ምንም አይደል ይቅር ለበላይ ውለታው ለበላይ ጭብጫቦው ራስህን ሁነህ ራስህን ቀይር። ታዲያ ይህን ጀግና በምን ቃል ይወደስ በምን ቃል ይነገር? የምለው የለኝም ቃላት ያጥርብኛል። ክብር ከእግዚአብሔር ነው ያክብርልኝ እግዚአብሔር። ነጋዴ ነኝ ያልከው አንተ ትቢተኛው እችላለሁ ባዩ ግድ የለም ና ተማር አንዱንም ሳታቀው አትበል ንጥር ንጥር። ሸቀጥ ሙሉ ልብስህ ይሰፋ በልክህ በፕላኑ ሲንጀር ካነሰብህ ሰፋ ሰፋ ካለ ቀነስ ይለካ በሜትር። ቀዶ የሚሰፋ አቶ በላይ ሞርዴ አለን ለካ ዶክተር። አንተኛው ወንድሜ ስራ የጀመርከው ረፈደ ብለህ ብዙም አትቆርቆር ገና መቼ ነጋ አሁንም ገና ጠዋት ነው በሚሊዮን መንደር። በዚህ አጋጣሚ ልበል አንድ ነገር ያ የአባቶቻችን ወዴት አለህ ፍቅር? እኛ ሳንሰማ ሞትክ እንዴ ተቀበርክ? ወይ ከሰማይ ውረድ ወይ ዳግም ተወለድ ታስፈንገላለህ በሰላም ለመኖር አረናለን ፍቅር። ይችን ምክር ቢጤ አድርሱልኝማ ለሚውሉ ጎዳና። አረ ተው ወንድሜ ተመከር ወዲህና ሰው እንዴት አፉ ላይ ይተክላል ምድጃ ይተክላል ኩሽና። አንተ እኮ ክቡር ነህ እንዴት ትሆናለህ የጀበና ቡና? ልምከርህ ወንድሜ በላይ አዲስ ጸበል ተጠመቅ ግባና ከሲጋራ ከጫት ከዚህ ከስንፍና ከሚያቅበጀብጀው ከሰይጣን ፈጠና በምክረ ጸበሉ ትሆናለህ ደህና። ነገ ዛሬ አትበል ወገኔ ተሎና ተጠምቀ ስትወጣ በምክረ ጸበሉ ታገኛለህ ጤና። ተመከር ወዲህና አትበል ነገ ዛሬ አሁኑ ተሎና። ስላደመጣችሁኝ አመሰግናለሁ። በጣም እናመሰግናለን። ስምክን አንድ ያስተዋውቅልን። ስሜ ዮሐንስ አዳነ እባላለሁ። የምሰራው ቀበቶ ምናምን ነው የማዞረው። ደግሞ የሁለተኛ ዙር ተመዝጋቢ ነኝ። የመጀመሪያ ዙር ማሳክቻለሁ። ያው ባቲ እንዳሱ በዛ አሳውቂያለሁ። ያው ደግሞ በዚህ ምግር መንገዴን ያው ግጥም ምናምን እሞካክራለሁ። የቅኔ ተማሪ ነኝ። ያው የግጥም ባለሙያ ምናምን ካሉ ደግሞ ትንሽ እሞክራለሁ። ያው ቢያስተባብሩ ደስ ይለኛል። ከልብ እናመሰግናለን። በክብር ወደ መጣበት ከልብ እናመሰግናለን። ከቀበቶ ወደ ቆዳና ሌጦ ኢንዱስትሪ እስከሚገባ ድረስ ከጎኑ አንለይም አንፋተውም። እሺ ግልጽ ነው አይደል? ከልብ እናመሰግናለን። እንዲህ በኪነትና በግጥም እያዋዛ የገባውን ውስጡ ያለውን ነገር ሲገልጽልን ድጋሚ ስልጠና ነው የሰጣችሁ ብዬ አስባለሁ። ጥሩ፣ ለቀጣይ ይስጥልኝ። ስሜ ጌትነት ምስጋን እባላለሁ። የመጣሁት ከጣፎ ገብርኤል ነው። እስካሁን በሶሻል ሚዲያ ይህን ሚዲያ ራሱ አይቼው አላውቅም። በቅርብ ቀን ነው ያየሁት። የመጀመሪያው ትላንት እሑድ መጥቼ ነበር ያለፈው ማለት ነው።
አሁን ደግሞ ሁለተኛ ነው። እንግዲህ ጥያቄዎቹ ምናልባት ከዚህ በፊት ተጠይቀው ሊሆን ይችላሉ፣ ስለላየው ሊሆን ይችላል። ድጋሚ እንዳላነሳቸው ፈራለሁ። ከዚሁ በመቀጠል ግን ከታላቅ ይቅርታ ጋር ነው ጥያቄዎችን ማቀርባቸው። የመጀመሪያው ጥያቄ ምንድነው? ንግድ ላይ ያው እኔ አልነበርኩም። ከዚህ በኋላ ግን በንግዱ ዓለም መቀላቀል እፈልጋለሁ፣ መስራት እፈልጋለሁ። ምናልባት ከንግዱ ስላልነበርኩ ከዚህ በፊት ንግድ ምን እንደሆነም ስለማላቅ ሜቢ ምን አይነት ስራ ብሰራ የተሻለ ነው ለንግዱ። ብዙ ጊዜ ወደ ንግድ ዓለም ስንመጣ ያስፈራናል። የሚያስፈራን ምክንያቶች ብዙ ናቸውና ከዛ አንጻር ምን ትመክረኛለህ? መስራት የምፈልገው አትክልትና ፍራፍሬ ነው። አትክልት ብዙ ጊዜ እንደምናውቃቸው መጀመሪያ ስንገዛቸው እርጥብ ከመሆናቸው የተነሳ ኪሏቸው ይጨምራል። ወደኛ መጥተው ደግሞ ቆዳቸው የመነሳት የመድረቅ እስከሚሸጡ ድረስ የመድረቅ ባህሪ ሊያሳዩ ይችላሉ። በዛ ምክንያት ላይ ደግሞ ኪሏቸው እየቀነሰ ሄዳን ሽያጭ ላይ ሜቢ እነዛ ላይ ምን አይነት ትኩረት ብናደርግስ እንዴት ነው ልትመክረን የምትችለው የሚል ነው። ጥያቄን ጨርሻለሁ። አመሰግናለሁ። ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ኦኬ እሺ፣ ለቀጣይ ሲጥልኝ እንደ ምናልባት እንደ መጀመሪያው ጥያቄ ምን ብሰራ ያዋጣኛል የሚለው እዚህ ጋር እንዳለ ይሁንና ማለትም የማያዋጣ ሰውና የማያዋጣ ስራ የለም፣ ብቻ ግን ዋጋ ያስከፍላል ነው ያልነው። እሱን ደግሞ ከኛ ፕሮግራም በተከታታይ ታገኙታላችሁ። ምናልባት ግን የተወሰነ ለጠየቀኝ አሁን ያስፈራል። አዎ ያስፈራል። የማያስፈራ ነገር የለም። በነገራችን ላይ እንኳን የማታውቁ ስራ የማታውቁ ምግብ ለመብላት ቴስት አድርጋችሁ ተጨንቃችሁ አሽትታችሁ ምናምን ተጠንቅቀን ነው አይደለ? አረ ይገላል እንኳን ብንባል ሳያመን እንወድቃለን። ስለዚህ ያልታወቀ ነገር ያስፈራል። ነገር ግን በእኛ ፕሮግራም እየሰነጠቅን መሄድና እኛን መከተል ነው። በቀላሉ ፕሮግራሙ ማየት ነው። ያን ያክል የሚያስቸግርም ነገር ስለሌለ ጋይዲንግ አለ በየሳምንቱ 2 ዓመት ሙሉ እስከሚሳካላቸው እኛ ስለምናግዛቸው። ዋናው ነገር ይህንን ካፒታል በዚህ አይነት ስራ እዚህ ቦታ ላይ ጀመርኩ ወይም ልጀምር ተዘጋጅቻለሁ ሲል እንደዛ አድርገህ ስራ የሚለው ይቀጥላል። ካልገባቸውም ይጠይቃሉ፣ በርቀትም በአካልም። ዋናው ነገር ምናልባት በአትክልትና ፍራፍሬ የተሰማሩ ሰዎች እውነት ነው። ይሄ መጀመሪያም እኮ አንድ ነገር አንደርስታንድ ማድረግ ነው። በአትክልትና ፍራፍሬ ላይ በተለይ በማንኛውም እነኚህ ብቻ አይደሉም፣ ፓክድ የተደረጉ ነገሮችም በዚሁ ልክ አሉ። ስለዚህ ጉዳይ በባለፈ አውርተናል። አንደኛ ዋጋቸው የመለዋወጥ ቶሎ ቶሎ፣ ደረጃቸው የመውረድ ክብደታቸው የመቀነስ ብዙ ነገር ነው የሚፈጠርባቸው ማለት ነው። እስከ መወገድ ሁሉ ይደርሳሉ። እንደዚህ አይነት ነገር ላይ የተሰማሩ ሰዎች ያንን ኤክስትራ ወጪ ሂሳብ ውስጥ ገብቶ ቅድሚያ ሙያውን አጥንቶ በጣም አሁን ምሳሌ የአካውንታንትና የአንድ የሐኪም ሪስክ አንድ አይደለም። አካውንታንት ቢሳሳት ቀመሩ ላይ ብር ነው አይደለ? በቃ ከደሞዙ ላይ ይቆረጣል። ዶክተር ቢሳሳት ግን በቃ ከኔ ህይወት ላይ ይቆረጣል እሱ ማለት ይችላል አይችልም። ስለዚህ የቢዝነስ ባህሪዎቹ በጣም ጥንቃቄ፣ አትክልትና ፍራፍሬ ሲለማ የሚሆን ሲነገድ በዛ ልክ መጀመሪያ ነቄ መሆን ይጠይቃል። ቶሎ እንዴት ይሸጣል? ምን ያክል ሊሸጥ ይችላል? እንዴት ይሸጣል? ምን ያክል ይጎላል? ያን ታሳቢ አድርገው የመሸጥ የማስተካከል ቅድሚያ በልኩ የማምጣት ቅድሚያ አድቨርት የማድረግ ከቦታው ላይ ያለመጥፋት ልክ ቅድም እንዳልነው እንደ ጽንስ የመቆጣጠር የተለየ ነገር። ከዚህ አልፎ ደረቅ ነገር የምነግዱ የሚዛን ህግ አለ ብለናል። በባለፈ በየ5 ግራም ልዩነት የሚያመጣ ቅመማ ቅመም ሲነግዱ ያየናቸው ሰዎች አሉ። በ5 ግራም ልዩነት 1000 ብር ልዩነት ያመጣል። እነሱ ግን 50 ብር አትርፈው ይሸጣሉ ማለት ነው። ወይም ደግሞ በ5 ግራም ልዩነት 50 ብር ኪሳራ ያመጣል። እነሱ ግን 5 ብር 20 ብር 30 ብር ይዘው የሚሸጡ ሰዎች ላይክ እየደሸቁ ነው ያሉት። የኪሎ ግራም ጥንቃቄ፣ ቶሎ አምጥቶ ቶሎ የመሸጥ በአቅሙ ልክ የማስታወቅ አድቨርት የማድረግ ባህሪዎቹን የመለየት እንደገና የማስፋፋት ሁኔታው እንዴት ነው? በምን አይነት ሁኔታ ይጠይቃል? ተረፈ ምርት ሊሆን ከቻለስ እንዴት ነው ሊሸጠው የምችለው? ቤቱ ጋር የሚባሉትን ነገሮች ቅድመ ጥንቃቄ ማድረግ እንጂ እንደዚህ አድርገህ ትሸጠዋለህ ብቻ በሚባል አይሄድም። በሂደት
የሚጠና ነገር ይሆናል። እሱ እንድትሄድ በደንብ ይሄ እኛ ሙያ ነው፣ አያስቸግርም። በደንብ እንመጣበታለን። እሺ ታዳስ ይሰማል? እሺ እኔ ማቅረብ የምፈልገው ምስጋና ነው። በላይ ለኛ የተሰጠን ያህል ነው ብዬ ነው የማስበው። ከበላይ ብዙ ነገሮችን ተምሬያለሁኝ። ባይዘዊ እኔ ከበላይ ተሰማ በኋላ ብዙ ነገሮችን አትርፌያለሁ። ብዙ ነገሮችን ወደፊትም አሳካለሁ ብዬ አስባለሁ። በመጀመሪያ ያው ብር አይደለም የሚሰራው አስተሳሰብ ነው። ብርም አለን እኮ ሁላችንም እናገኛለን። በወር 50 ሺህ ብር፣ 60 ሺህ ብር፣ 100 ሺህ ብርም ያገኛለን። ግን ያው ስንዞር ወሩ መጨረሻ ላይ ምንም ነገር የለንም። በመጀመሪያ ያደረኩት ምንድነው በላይን ከሰማ ወዲህ ብዙ ነገሮች ከጎን ያሉ ነገሮች ነበሩ። እነሱን አቁሜያለሁ። አሁን እየታገልኩ ነበር። አንዳንዴ ኧረ በላይ የስራህን ይስተላለሁ፣ አንዳንዴ ደግሞ እዝጌር ይስተላለሁ። በራሴ ላይ ህግ አውጥቼ ያው መጀመሪያ የነበሩ ልማዶች ነበሩ። ለምሳሌ ያው ስንሰራው ለማታ 1-2 አለ፣ ከጀለሶች ጋር መገናኘት አለ፣ ነገ ሰራዋለሁ፣ ቶባክ የራሱ ጉዳይ ቶባክ ለኔ ካለ አይቀርም የሚል ብዙ ነገሮች ነበሩ። እነሱን ሁሉ ያው አሁን እያሸነፍንም እየሰበርንም ኦልሞስት አሁን ለዛ ዓላማ 100% እናሳካለን ብለን እናስባለን። ያው እኔ ገና አልተመዘገብኩም እስካሁን፣ ግን ራሴን አጀክት እያደረኩ ነበረ። ለመመዝገብም ያው መነሻ ካፒታል እስከ 50 ሺህ ብር አዘጋጅቼ ቦታም ተከራይቻለሁ። ኦልሞስት አሁን ከነሱ ጋር ያለኝ ነገር መጨረስ ብቻ ነው የቀረኝ። አመሰግናለሁ። ከልብ እናመሰግናለን። እንዳጠቃላይ ልትረሱት የማይገባ ነገር አሁን በሶስተኛው ዙር የምትዘጋጁ ኤምቲ ብሎ መመዝገብን፣ ኤቲ ብሎ አቴንዳንስ መሙላትን፣ ጠቅላላ የስራ ኢንፎርሜሽን መላክን፣ በየወር የደረሳችሁበትን ወደኛ ሪፖርት ማድረግን፣ ያስቸገራችሁን ነገር እያንዳንዱ በተለያየ መልእክት በላይ ሚዲያ ብላችሁ በዩቲዩብ ቻናል፣ በፌስቡክ፣ በሊንክዲን፣ በቲክቶክ እና በቴሌግራም ታገኙናላችሁ። ሙሉውን የምታገኙት ግን አንድ እዚህ አዳራሽ ውስጥ እሑድ እሑድ በመምጣት ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ ከቀኑ 7 ሰዓት እስከ 9 ሰዓት ተኩል ይተላለፋል። 6 ሰዓት ተኩል ቀድሞ መገኘት። ይህን ካልቻላችሁ ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ 4 ሰዓት የሚተላለፈውን ማዳመጥ፣ ሙሉ 2 ሰዓት ፕሮግራም በምታዳምጡ ሰዓት ስልክ መደወል፣ ራት መብላት፣ ሁከት መፍጠር፣ ከልጅ ጋር መጫወት፣ ስልክ ማነጋገር፣ ሌላ ሶሻል ሚዲያዎችን አልፎ አልፎ ማየት አይቻልም። ይህ ፕሮግራም በሚተላለፍ ሰዓት ቁጭ ብሎ አጀንዳ ይዞና ሪከርድ ያደረጉ የምትማሩት ወሳኝ ነገር ነው። ሌላ ርዕሱን በማል ወይም በመጀመሪያ ዳመጥ ስታደርጉ ከአሁን በፊት ሰምቸዋለሁ የምትሉ ሰዎች ብሰሙት እንደ ምግብ ደጋግማችሁ ብትበሉት ሊያጠነክራችሁ፣ ሊጠቅማችሁ፣ ሊያዋጣችሁ ይችላል እንጂ ሌላ አያስቸግርም። ከሰማሁ 4 ወሬ ቢዝነሱ ከጀመርኩ 3 ወሬ እያሉ ብዙ ሰዎች ያልተመዘገቡ ወይም አቴንዳንስ ያልሞሉ ሰዎች ግን እያሳኩ ያሉ አሉ። ነገር ግን የተለያየ ችግር እየገጠማቸው እንደገና እየወደቁ ነው። ለምን? በእኛ ራዳር ውስጥ አይደሉም። አቴንዳንስ እየሞሉ መጀመሪያ ተመዝግበው በየወር የደረሱበትን እየላኩ እያየናቸው አይደለም እድገታቸው። ስለዚህ በፈለጋቸው መንገድ ነው የሚሄዱት ማለት ነው። ብቻ ባሌ ቦታ ልሄድ እንጂ ብቻ ዋናው ገንዘቡን አላጥፋው እንጂ ከፍሬም ውጭ ግን ወደኋላ መቅረትም ሆነ ወደፊት መሄድ በግምት በሞቅታ የሆነ ነገር ስታደርጉ ይበላሻል። እንደጀመራችሁ ይጨንቃችኋል። አንድ ትንሽ ቆየት ካላችሁ በኋላ እያሳካችሁ ስትሄዱ ደግሞ በጣም የሞቃችሁና በኮንፊደንስ እላፊ ትሄዱና አልሆነ ህይወት ውስጥ ገባላችሁ። የዚያን ጊዜ እንደገና ደግሞ ሊበላሽ ይችላል። ስለዚህ ተርሞስታንት የኛ ድርጅት ልክ እንደ ስኳር እንደ ደም ውስጥ ሌቭል ነው የሚያደርገው እንደ ሙቀት። እሱን ተከትሎ በቀላሉ በ2 ዓመት ሚሊዮነር የምትሆኑበት መንገድ በዚህ ፕሮግራም በ2 ዓመት ሚሊዮነር መሆን ይቻላል። በ5 ዓመት ደግሞ የገንዘብና የጊዜ ነፃነት ማጎዝ ይቻላል። በእኛ ቢዝነስ ሞዴል ነው ወይም ፕሮግራም አንድ ሰው ሊሰራ የሚችለው 5 ዓመት ብቻ ነው ብለናቸዋል። በቅጥር 5 ዓመት ብቻ። ከ5 ዓመት በኋላ ከቅጥር ወጥቶ የራሱን ድርጅት ይመሰርታል። 5 ዓመት ብቻ የራሱ ድርጅት ላይ አጠቃላይ ስንት ዓመት? 10 ዓመት። የራሱን ድርጅት በ10 ዓመት በ5 ዓመት ብቻ መስርቶ ቢሰራም ባይሰራም እድሜ ልኩን ሚሊየንስ ገቢ ያስገባለታል። ከዛስ ለትውልድ ይተላለፋል። ምን አድርገው? የሰው ገንዘብ አልነካም፣ ባህልና ሃይማኖትን ወይም ደግሞ ሌላ እሴት አልተጋፋም። የራሱን ድርጅት ቴክኒካሊ በሆነ ቢዝነስ ፕላን ቴክኖሎጂ አቋቁሞ በእኛ እገዛ ሚልቲ ሚሊዮነር መሆንና የጊዜና የገንዘብ ነፃነትን ማግኘት ይችላል። ምንም አይነት መስፈርት አያስፈልገውም፣ ምንም አይነት። ስለዚህ ይህንን ፕሮግራም ለመካፈል እንዴት አይቼዋለሁ ይባላል? እንዴት ሌላ ቦታ ይባላል? እንዴት በቃኝ ይባላል? በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት፣ ካልተመቻቸው ሮብ ከቀኑ 9 ሰዓት እስከ 11 ሰዓት፣ ሐሙስ ከረፋዱ 3 ሰዓት እስከ 5 ሰዓት አለ። በላይ ሚዲያ ብላችሁ ዩቲዩብ ላይ የሚገቡ ግን በማንኛውም ቀንና ሰዓት
2 ሰዓቱን ሙሉ አዳምጡት። አጫጭር ቲክቶክ እና ሊንክድኢን፣ ፌስቡክ እንዲሁም ቴሌግራም ላይ ብለናቸዋል። እዛ ላይ በመግባት በቀላሉ መረጃዎችን ሁሉንም ጥያቄ አቅርቡልን ማለት ነው። እዛና እዚህ መርገጥ ሳይሆን መንገዱን ተከትለ ኢኮኖሚን እንድታሽከረክር የሚመክር ብቸኛው ፕሮግራማችን ነው። ለነበረን ቆይታ እጅግ በጣም እናመሰግናለን። በዚህ ፕሮግራም ምርትና አገልግሎታችሁን የሚሊዮነሮች መንገድ ሰልጣኝ በአጫጭር ደቂቃ በነጻ ትችላላችሁ። በፕሮዳክሽን ደረጃ ግን ማስተዋወቅ የምትችሉ ትልልቅ ድርጅቶች ላይ እዛን ካሽላንታ ቦታ ላይ መክፈላችሁ ስለማይቀር እዚህ ውድና አገር ግንባታ ተሰማራ ፕሮግራም ላይ ምርትና አገልግሎታችሁን በተመጣጣኝ ዋጋ ካሽላን መታችሁ ማስተዋወቅ ትችላላችሁ። ማንም ሰው ግን ወደኛ ፕሮግራም መጥቶ ቢዝነስ ለማማከር ወይም ለመስራት በነፃ ነው ስልጠናውን የምንሰጠው። ለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ሳምንት። ማንኛውንም ፕሮግራም፣ ማንኛውንም ስራ፣ ማንኛውንም እቅድ ስናስብ ስንጀምር ወይ ስንጨርስ የአንድ ደቂቃ የሌና ጸሎት እናቀርባለን። የሚሊዮነሮች መንገድ ፕሮግራምን በሁሉም የሶሻል ሚዲያ አማራጮች ይከታተሉ። በዩቲዩብ በላይ ሚዲያ ብለው በመግባት ከዚህ በፊት የነበሩ ዝግጅቶቻችንን ይከታተሉ። በተጨማሪም በቲክቶክ፣ ፌስቡክ፣ ቴሌግራም እና ሊንክድኢን ላይ ይከታተሉ። የሚሊዮነሮች መንገድ። ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ።